መምህር ተስፋዬን እንደምንም ብዬ አገኘሁትና እባክህ እንዲህ ነው እና እስኪ እንትን በልኝ ስለው ከሱ ጋር የሌለ ውስጥ ነው የተጋቡት። በቃ የሌለ ነገር ውስጥ ተጋቡ ማለት ነው። በምን አግኝቶት? አይ በስልክ በቃ ከዛ በኋላ ጭራሽ ባሰበት። እሱ ያኑሩሽ፣ እሱ ትዳር ይሁንሽ። ሻዴ አሸንዳ ጭፈራ በትግራይ ክልል ይታወቃል። አሸንዳ ጭፈራ ልጅ ሆኜ ጨፍር ነበረ። እሺ። እና አይምሮዬ ላይ ያለው እሱ ነው የሚያሰማኝ ያለው ጭፈራው ነው። ምንድነው የታየኝ እናታችን ኪዳነ ምህረት የስላድኗ ይሄ ነጭ እንደዚህ እጆቿ ያሉት ነው ብርሃኑን በሱ ማከል ነው የወሰደኝ። እና እዛ መሃል ላይ ምንድነው ያለው የሰማያዊ ልብሷ አለ አይደለ? ይሄ ሰማያዊ ልብሷ ጣል የተደረገበት ነው። በጣም ያምራል። ወይ ሲያምር እንዳልኩኝ ከዚህ ጋራ የሆነ ሰው እንዳለ ይታየኛል። የሆነ አካል እንዳለ ይታወቀኛል። አለ የሆነ አካል አለ፣ ግን አልተገለጸልኝም፣ አልታየልኝም። በጣም የሚያምረው ነክል ስለ ትዳር እንትኑ አልነበረኝም። እና ቀጥታ ነው ዝም ብዬ ማላቀው ሰው ነው በቃ ሁላ ያገባሁት ማለት ነው። ከዛ አንፃር አይብን በተክርስቲያን እንኳን ደርሼ ሲመለስ የት ነበርሽ ነው የሚለኝ። ኦ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? ይህ ዶርቃ ሚዲያ ነው። እኔ ወንድማችሁ አላየ ፕሮግራሙን እየመራው ከእናንተ ጋር ቆይታ አደርጋለሁ። እናንተ እስከ መጨረሻው ድረስ ከኛ ጋር ሁኑ። ዶርቃ የጸሎትና የበጎ አድራጎት ማህበር በቴሌግራም ግሩፕ ተጀምሯል። እናታችን እማሆይ ወለተ ኢየሱስ ሁል ጊዜ እዛ ላይ በጸሎት ይሳተፋሉ። እኛም በማታ በምሽት በ3 ሰዓት ጸሎትና ስግደት እግዚአብሔር አምላካችንን እናመልካለን፣ እናመሰግናለን። ሁላችሁም ወደዛ የቴሌግራም ግሩፕ እንድትቀላቀሉ ሊንኩን በዚህ ቪዲዮ ላይ አስቀምጥላችኋለሁ። ወይም ደግሞ ዶርቃ የጸሎትና የበጎ አድራጎት ማህበር ብላችሁ ሰርች ብታደርጉ ቴሌግራም ላይ ይመጣል። አሁን ከ1600 በላይ ሜምበሮችን አባላቶችን ማካተት ችለናል። ይሄ ቴሌግራም ግሩፕ በሀገር ውስጥም ከሀገር ውጭም የሚገኙ ኦርቶዶክሳውያን እግዚአብሔርን በጸሎት በምስጋና በዝማሬ በትምህርት በስግደት እግዚአብሔርን የምናመሰግንበትና የምናመልክበት የቴሌግራም ግሩፕ ነው። ሁላችሁም ይህንን ቪዲዮ ስትጀምሩ ለብዙ ኦርቶዶክሳውያን እንዲደርስ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሐሳብ አስተያየታችሁን ጻፉልን። ዛሬም እንደተለመደው ደብረ መንክራት አሸዋ ማዶ ታምረኛው ጠበል በርሜል ቅዱስ ጊዮርጊስ ሄደው ከዳኑ ከተፈወሱ የእጁን ታምራት የቃሉን ትምህርት ካዩና ከሰሙ እህቶችና ወንድሞች ምእመናትና ምእመናን መካከል አንድ እህታችን ለዛሬ እንግዳዬ ሆና መጥታለች። የህይወት ታሪኳ ብዙ ነው። ከቀረጻ በፊት ነግራኛለች። ያንን በራሷ አንደበት የምትገልጽልን ይሆናል። ስለዚህ እስከ መጨረሻው ድረስ ከኛ ጋር ሁኑ። የተለያዩ የህይወት ታሪኮች ለሰዎች ይጠቅማል ያስተምራል የምትሉት የህይወት ታሪክና ተሞክሮ ካላችሁ እንዲሁም በቅዱሳን በጻድቃን በሰማዕታት በመድኃኔዓለም እንዲሁም በእናታችን በድንግል ማርያም የተደረገላችሁ ገቢረ ተአምራት ካለ ከስር በሚቀመጠው ስልክ ቁጥር በመደወል ቀጥታ ፕሮግራም በማስያዝ እኛ ጋር መጣችሁ መመስከር ትችላላችሁ። ወደ እንግዳዬ ነው የምወስዳችሁ። ከኛ ጋር ቆዩ። እህቴ ጥሬና ክብረሽ ስቱዲዮ ድረስ ስለመጣሽ ከልብ አድርጌ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እስቲ ድምጽሽን ከፍ አድርገሽ ለአድማጭ ተመልካቾቻችን ስምሽን አስተዋውቂልኝ፣ ከየት እንደመጣሽም ግለጭና ወደ ጥያቄ ይሄዳሉ። እኔ መብራት እባላለሁ። ያው ትውልዴ ትግራይ ኮረም በገጠር ክፍለ ከተማ ነው። ያው በገጠር አካባቢ ነው የተወለድኩት። እዚህ ከመጣው ይመስለኛል 14-15 ዓመት ልጅ ሆኜ ነው አዲስ አበባ ነው የመጣሁት። ከዛም ያው ኑሮ ይቀጥላል እየኖርን ከ3 ዓመት በኋላ አገባሁት እዚህ መጥቼ። ከክፍለ ሀገር ከመጣሽ ከ3 ዓመት በኋላ? እሺ። 3 ዓመት በኋላ ገባሁ። ያው በትዳርም አልሆነልኝም። የ2 ዓመት ከ6 ወር እያለን ነው ከባለቤቴ ጋር የተለያየ ነው። እዛ እሱን ይዤ በ2006 ጥር ወር ላይ አርሲ አሰላ አክስቴ ያለችና እዛ ሄድኩኝ። እዛ ኑሮውን እዛ ይሻላል ብለውኝ እዛ ሂጄ ስኖር 1 ዓመት እንደቆየው እዛ ስራ ብዙም እኔ የምሰራው ስራ ብዙም ስላልሆነ ወደ ደብረ ዘይት መጣሁ። ደብረ ዘይት ደግሞ ስኖር ብዙም አልተመቸኝም። እዛው ተመልሼ አዲስ አበባ መጣሁ። አሁን በዚህ ሰዓት ያለሽበት ሁኔታ የልጅ እናት ነሽ። ራስሽን ብቻሽን የምታስተዳድሪ እንደው ትዳር
የመሰረታችሁበት አጋጣሚ እንዴት ነበር? ትዳሩ አልሆነ ያለበት በትዳር ላይ የነበረው አለመግባባት ምን ነበረ? በትዳር ያው እኔ አጋጣሚ በሰዓቱ ከክፍለ ሀገርም ስመጣ ትምህርት ፈልጌ ነው እውነት ለማውራት ትምህርት መማር እንፈልጋለሁኝ እና የመጀመሪያ ልጅ ስለነበርኩኝ ቤተሰብ ደግሞ ትምህርትን ብዙ እንትን አልነበረ አይፈልጉም እና አማራለሁ ብዬ ወደ ስመጣ እዚህ ደግሞ ሰው ቤት ስሰራ አልሆነልኝም። ከዛ በቃ በአጋጣሚ ነው ለምን አታገቢም ምናምን የሆነች ልጅ ነበረች እና ለምን አታገቢም ስትለኝ እንደ አማራጭ ነው የወሰድኩትኝ። ከዛ በፊት ብዙ የልምዱ ማለት ከጓደኛ ምንም ሰውም ስላልነበረኝ ያን ያክል ስለ ትዳር እንትኑ አልነበረኝም እና ቀጥታ ነው ዝም ብዬ ማላቀው ሰው ነው በቃ ሁላ ያገባሁት ማለት ነው በሷ ስለመጣ። ከዛ በኋላ ከአብረን መኖርን ከጀመርን ጸባይ በጣም ተቀያየረብኝ እና ተመላላሽም ቢሆን ሰርቺ ልግባ ምናምን ስለው አይፈልግም። የቤት አስቤዛ ማላኒ ስለው ደግሞ የለኝም ምናምን የሚለው እና እንደምንም እና የበዛን ሰዓት ምንድነው ማለት ወዳው ነው ያረገዝኩኝ እና ስለማላቅ ወዳው አረገዝኩኝ። ከዛ ትንሽ እየከበደኝ መጣ ቤት አስቤዛ ምናምን ስለማይሞላልኝ ማለት እየከበደኝ ሲመጣ ልክ የ2 ዓመት ከ6 ወር ሲሆን ልጁ አይ በቃ የሰው ልጅ እጅና እግር ያለው መራው የለበትም በሚል ተነስቼ ራሴ ነኝ በቃ ጥዬ ወጣሁት ሁላ ማለት ነው እና በቃ ጥዬ ወጣሁኝ። ምክንያቱም በጣም እያጠባው ነው እኔ ራሴ እየተጎዳው ነው። ተመላላሽ እንኳን ሰርቼ እንደዚህ ላድርግ ስል በቃ አይፈቅድልኝም እና ከዛ አንፃር አይብን ቤተክርስቲያን እንኳን ደርሼ ሲመለስ የት ነበርሽ ነው የሚለኝ የት ሄደሽ ነው እንደዚህ በቃ እንትን ይለኛልና ከዛ የተነሳ በቃ እኔ ያለኝ አማራጭ መጥፋት ነው ብዬ ወጣሁኝ። መጥፋትም ሳይሆን በቃ ቁጭ ባለበት መጣ እኔ ልሄድ ነው አልኩት። ለምን አለኝ በቃ ምክንያቱም እዚህ ጋር እኔ እየራበኝ ነው ያልኩት። በቀጥታ እየራበኝ ነው ከሽማግሌ እንደዚህ ጎረቤት መጥቶ አከራዮቻችን ነገርያቸው ለምን እንደዚህ ማታረገው ሲሉ ለነሱ እሺ ነው የሚለው ለኔ ግን ምን አመጣሽ ይለኛል። ከዛ በኋላ ምን አመጣሽ ተናገርሽ ምን አመጣሽ አላደርግም የለኝም ነው የሚለኝ እና እቤት ከሌለ እንኳን አክስቱ አለች አክስቱ ጋር ሄዶ ነው የሚበላው። በዓልን እንዴ በቃ መልካም በዓል የሆነበት ቀን የለም ምንም እንትን አልነበረንም እና መጨረሻ ላይ በቃ የሰው ልጅ መስራት እየቻለ መራብ የለበትም በሚል እኔ ወጣሁት። እዛ በቃ ስኖር ልጁም እያደገ መጣ። እዛ በዛ መሃል እኔ በጣም ታመምኩኝ። እኔ አላቅም ጨጓራ ነው የሚመስለኝ እመበላው አይስማማኝም። ውሃም ይወጣል በልቼው ይወጣል። ሲወጣ በቃ ሲደክመኝ ስራ ደግሞ የጉልበት ስራ ነው ምሰራው በጣም ስለሚከብደኝ ያንን ስራ በቃ እንትን እያልኩ ስመጣ አሁን ያለች አንድ እግዚአብሔር ይስጥ ኪዳነ ምሕረት የሰጠችኝ በኪዳነ ምሕረት ስራ ነው የታወቅነው። እኔ ወጥ ምናምን ነው የምሰራውና ስሰራ ወጥ አሰሩኝ እሰራለሁ የድግስ እየስነግራቸው ልጆች። ከዛ አንድ ሴት አቡነ አረጋዊን የምታሰራ አገናኙኝ። አቡነ አረጋዊ የምሰራላት ሴት ደግሞ እቺን የኪዳነ ምሕረት ልጅ አገናኘች። እዛ እሷ ከሷ ጋራ በቃ ስቲል አሁን ድረስ እሷ ቤት ነኝ ያለሁት። እቺ ኪዳነ ምሕረት ያሰራችኝ ልጅ ወደ 8-7 ዓመት ይሆነናል አብረን ማለት ነው። ማለት አብሬያቸው መሆን ከጀመርኩኝ አሁን ለማማ ክርስትና የዚች የትንሿ ክርስትና ነው እኔ በቃኛ ጋር ሁኝ ምናምን። ከዛ በኋላም ቤት ክራይም ከፍለው ሳጣ ነይ ብለው ወደ ይወሰዱኝ ማለት ነው። ይቺኛዋ ህፃን ልጅ እንዴት ተወለደች? ከሌላ አባል ነው የወለድሻት ወይስ ከዛ ከተለያያችሁ ድጋሚ ተገናኝታችሁ? ከሌላ ነው። እሷን እንዳልኩ እኔ በጣም ያመኝ ነበር። እዛ እግዚአብሔር ይመስገን መብራን አላሳፈረችኝም። ወይናባ ጸበል ሄድኩኝና በዛን ሰዓት ልጄ የ13 ዓመት ልጅ ነበረ የወንዱ ልጄ። ከዛ በፊት አቡነ ሀራ እዚህ ጣፎ ያሉት አቡነ ሀራ ጋር እንጠመቅ ነበር ከልጄ ጋር እና ትንሽ የቤት ክራይ አሁን የምንበላውም የቤት ክራይም እየደረሰብኝ ነው። እዛ ቁጭ ባልን ሰዓት ክረምት ላይ ነበር የተቀመጥነው። አሁን በቃ እየቸገረኝ ሲመጣ ልክ የዛሬ 2 ዓመት 2016 ሰዎች እኔ በተፈጥሮ ልጄ ለቤተክርስቲያን ነው የምፈልገው በቤተክርስቲያን እንዲያድግ ነው የምፈልገው እና
ለምን አንድ ማቀው የተከራዩበት ግቢ የሱ ዘመድ ነበርና እሱ ምንድነው ዘንበር ገብርኤል ነው የሚማረው ምርክት ነው። አሁን ለእኔ እኮ ልጄ እንደዚህ ፈልጋለሁ ስለው በቃ ትንሽ እዚህ ቁጥር ይልመድና እንወስደዋለን እዛ ወስደዋለሁ ይለኝ ነበር። በመሃል እኔ በጣም ታመምኩኝ። እዛ አጋጣሚ ሆኖ እሱ ስጠይቀው በስልክ ደውዬ አይ እኔ እኮ ደብረ ሊባኖስ መጥቻለሁ አለኝ። በቃ እንግዲያውስ እንዲህ ነው እኔም ችግር ላይ ነኝ ያለሁት ቤት ኪራይ መክፈል አልችልም ልጁ ሊጎዳብኝ ነው እንደገና ደግሞ ቤት ግዴታ ለሱ ስል ጸበል ማቋረጥ አለብኝ ስለው ለምን አታመጪም ሲለኝ እሺ አልኩኝ። ህዳር 13 ደብረ ሊባኖስ ሄድኩኝ። እሱን ደብረ ሊባኖስ አስገብቼ ተመልሼ መጣሁኝ። ወይናምባ ማርያም ጸበል ገባሁ እና ልክ ልጇ እንደረገጥኩኝ በጣም ያመኛል እንዳልኩ በቃ ምግብ አልበላም ይበላልው ትንሽ 2 ኩርሻ ከጎረስኩ ይወጣል። ጸበልም እንደዚህ ይወጣል። ጸበል ሲጀመር ከ10 ሊትር በታች አልጠጣም። ለምን ከዛ በታች ከሆነ የሲያሜ ነው የሚውለው ይረብሸኛል። 10 ሊትር ደግሞ ለመጠጣት በቃ መቀመጥ አለብኝ ስራ መስራት የለብኝ። ስራ ካልሰራው ደግሞ እንዴት ነው ማረገው? የቤት ኪራይ አለ ልጅ አለ ምንድነው ማደርገው? ከዛ ስል በቃ በዛ ምክንያት ደብረ ሊባኖስ ወሰድኩት። እዛ አባት አገናኘኝ። እዛው ራሱን ችሎ ትምህርት ቤት ተረከበኝ ማለት ነው። እዛ ተረከበኝ ያለ መጣው ኪዳነ ምሕረት የካቲት ኪዳነ ምሕረት የዚች ልጅ ስራ ስላለብኝ የሷን እዛው ሁኜ እየሰራን ተሳልኩኝ። ከዛ ኪዳነ ምሕረት እንደዛሬ ሆኖ በበነጋው ወይናምባ ገባሁ። እዛ ልክ ደጇ እንደደረስኩ መብርሃን ካልማርሽኝ አለቅሽም ነው ያልኳት እንዳ ማለት ነው። ምክንያቱም እኔ በቃ መቆም አቅቶኛል በጣም እንትን እያለኝ ነው ሰውነቴ አልቻልኩም። ካልማርሽኝ አለቅሽም ነው ያልኳትኝና ከዛ እግዚአብሔር ይመስገን በሶስተኛው ቀን እንጀራ ማረኝ። እንጀራ የጠላሁትን እንጀራ ማለት ነው። እዛ ሽሮ በጥብጬ አንዷ ጸበልተኛ ሽሮ በጥብጠሽ እንደዚህ አድርገሽ ቢስትልኝ የእውነት በላሁኝ አደረ ሆዴ ውስጥ እና በጣም በቃ ታምር ሆነብኝ። እኔ ነው የኔ ሆድ ነው እንጀራ ያሳደረው እውነት ነው መብርሃን እያልኩኝ ከዛ ኪዳን ሌሊት ስንገባ ያው ያገሳል የኔ እንትን አይልም አይጮህም አፎጥቶ አይጮህም ግን ልቤን ያንቀኛል ባለፈው እንዳየህ እና ስቅ ያረጋኝ እፍን ነው ማውራት አልችልም መንቀሳቀስ አልችልም እንቅ ያረጋኛል ያፍነኛል። ከዛ በቃ ትንፋስ ነው የሚያጥረኝ እንባ ብቻ ነው የሚታየው ፊቴ ላይ። አን እውነትም በዛን ሰዓት ተነስቼ ኪዳን ገባው። በጣም በቃ ገረመኝ ለራሴ ማለት በልቅሶ ነው በቃ እሷን የማደንቀው በቃ ታምር ነው እያልኩኝ በእንባ ነው እንትን ስለ የነበረው። አሁን 2 ወር ከምናምን ከ17 ቀን ተጠምቄ በሌላ መንፈስ ሲነግረኝ ያው ከዛ በፊት እንግዲህ አላቅም እሷ ጋር እንደዚህ የመምህር ተስፋዬን ትምህርት እንሰማለን የዚች አሁን የምልህ ልጅ ማለት ነው እና እሄዳለሁኝ እሰማለሁ። ለምን እኔ ሳልጸልይም ለምን እኔ ሳልሰግድም የሚለው መጣልኝ። እዛ ስሰግድ ስጸልይ ክርስትና የአያቴ ስም ጠፍቶበት ሊያድስ በአሳየኝ ያው ሰው ነገረኝ ማለት አንቺ የአያቴ ስም እኮ ጠፍቶበት ጠይቆን ነበር ምናምን አሉኝ። ከዛ ሲሪ ማን ነው የአያትሽ ስም የጠፋበት? የልጅ አባት ነው። ከዛ በጣም ገረመኝና በቃ ጸሎት ምን ያህል ለውጥ እንዳለው እቺ ልጅ ደግሞ ስትነግረኝ እስኪ ጸልይ እስኪ ስገጂ የሆነ ነገር ያሳይሻል ማለት ምንም የተገለጠ ነገር የለም ያፍነኛል በቃ ያሰቃየኛል። እዛ ለምን አጸልይ ማሰግድ ስትለኝ እሺ ብዬ ሲጀምር እውነትም የአያቴ ስም ጠፍቶበት እያፈላለገ ነው ምናምን ሲሉኝ ከዛ በጣም ገረመኝ። መብርሃን አልኩኝ በቃ እቺ ያለችኝን ትዝ አለኝ። እሺ ብዬ ዝም አልኩ። ከዛ ጸበል በገባሁበት ሰዓት ደግሞ ስጠመቅ ሌላ መንፈስ ምንድነው ያለኝ ከዛ በፊት ጸጉሬን በጣም እንትን ይለኝ ነበር። መቀስ ሁሉ ይደብቁብኝ ነበር እነሱ ጋር ሲሄድ ማለት ነው። ምላጭ መቀስ ይደብቁብኝ ነበር። ጸጉር ማየት አልፈልግም በቃ ጭንቅላቴ ላይ ጸጉር የሚባል ማየት አልፈልግም ነበር። ከዛ ጓደኛሽ ነች ደብረ ዘይት በጣም የምትወጃት ልጅ በጸጉር ወስዳብሽ ነው ማለት መብርሃን እኔ ምን ኖሮኝ ነው ከኔ የሚወሰደው? ምክንያቱም እኔ ሰው ቤት ተሰርቼ ነው የምኖረው ልጄን ለማሳደግ ስል ምን ኖሮኝ ነው ብዬ በቃ ምንም አላልኩም። ከዛ ልክ እንዲህ በሆነበት ሳምንት ውስጥ ልጅቷ ትደውል ነበር። እሷ ነች ብዬም አልጠረጠርኩም ነበር። ያው ጓደኞች 3 ነበርን እዛ
እና እኔ በተፈጥሮዬም ደግሞ ፀጉሬ በጣም ስለምወደው ሰው እንዲሰራኝ አልፈልግም ነበር። እሷ ግን በቃ እኔ ልስራሽ ስሪኝ ምናምን ትነኝ ነበር እና እኔ ደግሞ እየከበደኝ ነው የምሰራ። ለምንድን ነው የማልወደው ይሄን ይመጣል ብዬ ሳይሆን በቃ ለፀጉሬ ጥንቃቄ ስል ነው እንጂ ይሄን ይመጣል ብዬ አስቤ አልነበረ። ከዛ እንደዛ ስትደውል ስልኳን ብላክሊስት አስገባሁት። በቃ ዝም አልኩኝ። አሁን መንፈሱን እና በምግብ ደግሞ እንደተሰጠኝ ነገረኝ መንፈሱ። አላምንም እባክህ ወደዛ ምናምን ስል እኔ ቅዱስ ሚካኤል እንደምወደው ያውቃል። ቅዱስ ሚካኤል ማህበር አለኝ እና እኔ ቅዱስ ሚካኤል ነው ያዘዘኝ ነው ያለኝ። እኔ አላምንም ነበር እንደዚህ መንፈስ ስለፈልፍ ምናምን አላምንም ነበር። ከዛ ቅዱስ ሚካኤል ነው የነገረኝ። ንገራት ብሎኝ ነው ተጠመቂ፣ በቃ ተጠመቂ፣ ጸበል ጠጪ፣ 5 ጠጪ አለኝ። እኔ 5 አይደለም 10 እየጠጣሁ ነው ብዬ እሱን በቃ ችላ አልኩት መንፈሱን ማለት ነው። ከዛ ይሄንን ከለ በኋላ ኪዳን ቢያንስ ቆሜ ማድረስ ቻልኩኝ። በጣም በቃ ከባድ ነበረ። ቆሜ ማድረስ አልችልም ነበረ። ያቅለሸልሸኛል፣ እጣን ሲመጣ ያፍነኛል። ስቅፍን በቃ ስቅ በቃ እንቅ ያደርገኛል ጉሮሬ ላይ እና እንዲህ ማንሳት እስከሚችል ሁሉ ይመስለኛል እንደዚህ ባነሳው የሚለውን ነገር ነው በውስጤ ነበር። አሁን እንደዛ ስል አለፈ። ምንድነው ያው ትዳር ከዛ በኋላ ትዳር እንዳልይዝ ነው ብዙ የተናገረው መንፈሱ። አሁን ልክ ይሄንን ሁሉ አልፎ ወደ ቤት መጣው። እነሱ ጋር መጣው። ቤትም አልተከራየሁም። እነሱ ጋር መጥቼ አርፌ ወደ ስራ ገባው። ገስት ሃውስ እሰራለሁ። ከውጭ ኤርትራውያን ሲመጡ ቋንቋም ትንሽ ስለምችል ከነሱ ጋር እሰራለሁ እና መጥቼ እየሰራው ነበረ። ክረምት ይሄንን አልፎ ህዳር ላይ አንድ ጓደኛ ነበረችኝና አረፈች። እሷን ለቅሶ ሄድኩኝ። እዛ በቃ እስከ ሳልስት ቆይቼ የሷ ዘመድ የሆነው ያው በፊት እንታወቃለን። እሷንም ማቃት በልጅ እድሜ ነው፣ በዚህ በትልቁ ልጅ እድሜ ነው ማቃት እና በቃ ከለቅሶ በኋላ እኔ ልጆችን ለመጠየቅ ልጆች አሏትና ልጆችን ለመጠየቅ ስልኩን ተቀብዬ እዛ አየር ጤና ነው የሚኖሩት ተቀብዬ ከዛ እሱን እፈልግሻለሁ ምናምን ሲለኝ ከዛ እሺ ብዬ በቃ ቀጠርኩትኝና ተገናኘን። ከዛ ስናወራ ምናምን እንደዚህ ነው እኔ በቃ ትዳር ፈልጋለሁ ሲለኝ እንዴ አልኩኝ። የእውነትም ያ መንፈስ በቃ ወይ ታስሮልኛል ወይ የሆነ ሆኗል ማለት ነው። ምክንያቱም ከዛ በፊት የነበረው ለትዳር አይደለም ለትዳር የሚፈልገኝ ሰው አልነበረም። ለትዳር በቃ አይታሰብም ትዳር እንደዚህ የጠየቀኝ ሰው የለም። በቃ ከልጅ አባት ጋር ከተለያየው ማለት ነው። እና አንድ ደግሞ ልጄ በቃ 15 ዓመት ሆኖታል ለምን ምናምን የሚለውን ነገር እውነትም እግዚአብሔር በቃ ፈቅዷል ማለት ነው ብዬ እና ከወይና አምባ ማርያም ምንድነው የነበረኝ ቃል ኪዳን ነበር። እኔ በቃ ከማርሽኝ በቤትሽ በቃ ከፈቀድሽልኝና ለኔ የምትዩ ሰው ካለ በቁርባን ነው ብዬ ቃል ገብቼ ነበር። አሁን እሱ እኔ በቁርባን ነው ፈልገው አልኩት ስለው አይ ቀስ ብለን ማድረግ እንችላለን አምን ሲለኝ አይ በቃ አይሆንም ችግር የለውም ሰው አማክሪ ንስሐ አባትሽም ቢሆን ማንንም ቢሆን አማክሪ ሲለኝ እሺ ብዬ ንስሐ አባቴን ሳማክራቸው ያቆኛል ያለውበትን ስለሚያውቁ አረ ችግር የለውም በቃ ይሄው እግዚአብሔር ይፍታሽ ብያለሁ ምንም ችግር የለውም ምናምን ሲሉኝ ከዛ እንደዚህ ያሉኝ እኮ ብዬ ለሌላ ሰው ነገርኩኝ። ችግር የለውም አለኝ። እሺ እኮ ችግር የለውም ያሉሽ ምኑ ነው? በቁርባን ቃል ኪዳን ቃል ገብቻለሁ ብያቸው ከወይና አምባ ማርያም እኔ ቃል ገብቻለሁ በደጅሽ በቃ ከፈቀድሽልኝ ካመጣሽልኝ በራስሽ በቤትሽ በቁርባን ነው ማገባው ብያለሁ። እሱ ደግሞ ከጊዜ በኋላ ነው የሚለኝ ስራ ያለውበት ምናምን እናመቻችና ከዛ በኋላ እያለኝ ነው ምን ላድርግ ስላቸው አረ ችግር የለውም በቃ ምንም ማለት አይደለም ምናምን እና መባስ ገቢ ምናምን አሉኝ። ከዛ በቃ በጣም ግራ እየገባኝ አልፈለኩም በቃ እሺ ብዬ አደረኩት። ተጋባን ማለት ነው። እዛ ልክ በተጋባን በ3ኛ ወሩ ጸባይ ቅይር አለብኝ። ምንድነው እኔ በጣም እንትን እንዳለ የተቀየረብኝ ሰዓት ምንድነው የካቲት መድኃኒዓለም ሻማ ቤት ሻማ ሳበራ እንዴ ምን ነው ቀኑ አልታያለሽ እንዴ አለኝ። ከዛ በስመ አብ ወመንፈስ ቅዱስ ይሄ ሌላ ነው ብዬ በጣም ተናልኩኝና በስልኩ የኔ ስልክ ትንሿ ነች ስልኬና በስልኩ እንደዚህ ዩቲዩብ አወርዳለሁ የእናንተን ምስክርነት ሰማለሁ የመምህር ተስፋዬንም ሰማለሁ
የነ መምህር ግርማን ሰና ታይ ላለ ማለት ስልኬ ይባላሽብኛል በቃ እንደዛ አይነት ነገር አታውርጅበት ምናምን ይለኛል። አይ እኮ በቃ እሺ እንደዛ ከሆነ ለኔ ለምን ያገዛልኝም ምናምን ስለው እሱ በጊዜ ሄደት ይሆናል በቃ እሺ ሰርቼ ልስራ ምናምን ስለው አይ ለመስራት ቆይ እረፍት አድርጊ አሁን አይደል ከጸበል የጣሽ ምናምን ይለኛል። ያው እኔ አላርፍም ጸበል ሄዳለሁ እና አሁን አይደል ከጸበል የመጣሽ ችግር የለውም ትሰሪያለሽ ምናምን ይለኛል። ከዛ ግን እኔ ያው እንትን ያለ ሰውነት ስለሆነ ልጅ አሁን እንደዚህ ቢሆን ምንድነው የምናረገው ስለኔ እፈልጋለሁ ነው ያለኝ። በመጀመሪያ እፈልጋለሁ ሲለኝ እሺ ብዬ በቃ በዛው ቀረ ማለት ነው። አሁን ጸባዩ እየተቀየረ መጣ በጣም እየተቀየረ መጣና የሆነ ሰዓት ላይ ምንድነው ያጋጠመኝ የመምህር ተስፋዬን የሆነ ስለ ቅባትና ጸጋ እንትን ብሎ እያዳመጥኩት እያለሁ እንዴት እንዳተጋለጡ እና ያባት ካህን ሆነው ቅባትና ጸጋ ናቸውና እንዴት እንደተጋለጡ እየሰማው እያለ በጣም ተበሳጨ። እነዚህ ውሸታም ሁላ ምናምን ይላል እንዴ ምን ነው አንተ ይሄ ካንተ ጋር ምን ያገናኘው ምናምን ስል አይ በቃ ውሸታም ናቸው አጭበርባሪ ሁላ ምናምን ይላል እና እሱ ደግሞ ጎጃም ነው። ዛ አሁን ሳጣራ በደንብ እዛው አገር ላይ ነው ትውልዱም ነው ግን ነው ለማለት ይከብደኛል። ለምን ከሱ ምንም እንትን ያልኩበት ነገር የለም። ብቻ ግን ስለ እንደዛ አይነት ነገር ሲነሳ በጣም ነው የሚበሳጨው። ቤተክርስቲያን እንሂድ ስለማ መሄድ አይፈልግም። ነጠላ ራሱ እንደዚህ መልበስ ነው አይፈልግም። በቃ ጭራሽ የለኝም አልፈልግም ነው ያለኝ በግልጽ ማለት ነው። ለምንድን ነው ነጠላ ማለብሰው ለምንድን ነው ቤተክርስቲያን ማለት አንድ ቀን ብቻ ቤተክርስቲያን ኪዳነ ምሕረት ሄደናል። አንዴም አባ ኪሮስ ሄደናልና እኔ መሄድ ፈልጋለሁ ብዬ እሺ ብሎኝ ሄድን። ግን አይፈልግም በቃ ወደ እንደዛ አይነት እንትኑ የለውም በጭራሽ። ከዛ መብርሃን ወይ ምን ውስጥ ነው የገባሁት ምንድነው የመጣብኝ በዚህ መሃል እኔ ቃልሽን አጥፍ ያለውና ይቅርበኝ ነው ይቅርበኝ ከሷ ጋራ በቃ ይቅርበኝ እንዳልኩኝ መጨረሻ ላይ ስራ በሄደበት በዛው ቀር አልመጣም። ከዛ ስደውልለት ምን ፈለግሽ አረ ምን ሆነ ነው በቃ ወደምትፈልጊው መሄድ ትችያለሽ ይለኛል። እንዴት እንደዛ ይሆናል ስለው በቃ እኔ አልፈልግም ጓደኞቹም አሉ እነሱ ጋር ደውዬም ተሰል አልፈልግም ነው የሚለው። ምን ሆነ ነው በቃ አልፈልግም። ታዲያ እኔ አሁን በዚህ ሰዓት ምን ላድርግ የዛን ሰዓት የ4 ወር ነብሰ ጡር ነበርኩ ምን ላድርግ ስለው በቃ አልፈልግም በቃ እሺ እስኪ በቃ እስኪ ያልፍለት ዝም ልበል እያልኩኝ እንደዛም ሆኜ ስሙን እየጻፍኩኝ እሰግዳለሁኝ። እኔ አብይ ጾም ስለነበረ በሚችለው እየሰገድኩኝ መጨረሻ ላይ እኔ እሷ እንድትጎዳ አልፈልግም ብሎ የ2 ወር የቤት ኪራይ ከፈለ እዛ ባለሁበት ማለት ከዛ ከፍሎ እንትን አለ። በዚህ መሃል መምህር ተስፋዬን እንደምንም ብዬ አገኘሁትና እባክህ እንዲህ ነው እና እስኪ እንትን በልኝ ስለው ከሱ ጋር የሌለ ውስጥ ነው የተጋቡት። በቃ የሌለ ነገር ውስጥ ተጋቡ ማለት ነው። በምን አግኝቶት አይ በስልክ በቃ ከዛ በኋላ ጭራሽ ባሰበት። እሱ ያኑሩሽ እሱ ትዳር ይሁንሽ ማለት ጀመረ። ይሄኛው ነው በቃ እሺ አለ። በዛ መሃል በቃ አይዞሽ ብሎኝ ነበር። እሱ አልተገናኘንም ስልክ ማያነሳም ያው የሚታወቅ ነው ስልክ መምህር ጋር ቢሮም ሲሄድ እሺ እንነግረዋለን ነው የሚሉኝ። አላገኘሁትም። በዛ መሃል ያው እቺ ልጅ እኔ ጠብቄው ነበር በጣም ጠብቄያለሁ እስከ ሰኔ ድረስ ጠብቄ አልሆነልኝም። እዛ መጨረሻ ላይ ከቤት ቲቪ እና የሆነ ብርድ ልብስ የውጭ ብርድ ልብስ ምናምን እነሱ ነው ይዞ ሄደ። እኔ ስበለለውበት ሰዓት እዛ ይዞ ሄደ። እዛ ሌላው ምን ላድርገው እኔ አሁን ሰውም የለኝም። አንደኛ ከወንድሜ ጋር ተጣልቻለሁ በሱ የተነሳ። ምክንያቱም ያው በዚህ ሰው አስቸጋሪ አይደለም በዘር የተነሳ ማለት ነው። እንዴት እንደዛ አይነት ሰው ታገባለሽ ብሎኝ እንትን ብሎኛል። አሁን ምስቴል አንናጋገርም ከወንድሜ ጋር ማለት እኔ ይቅርታ ስጋው ደግሞ ለመቀበል ስለ ይቅርታ ስለው በቃ ምንም እንትን አይደለም ሊያገኘኝም ፈቃደኛ አይደለም። በሰውም እንትን ስለው ፈቃደኛ አይደለም አይፈልግም። እዛ በቃ እሺ ብዬ አሁን ያልኩ ልጅ ጋር ያኔ ትልድም ተነበርኩኝ እሱ ለስራ እንዲቀርቡ ተብለን ወደዛ አሁን እዚህ መጣሁኝና ባለችኝ እንትን እዚህ መኖር ጀመርኩኝ። ያው ልጅቷም እንግዲህ ተወለደች።
ከዛ በፊት በቃ መብርሃን ምንም እንኳን በደጅሽ ባላደርገውም ይቅርበኝ ብዬ ንስሐ ገብቼ ቀይደር ተጠምቄ ቅዱስ ቁርባን የ8 ወር ነፍሰ ጡር ያለው ቅዱስ ቁርባን ወሰድኩኝ ማለት ነው። ማለት በቃ ቢያንስ እንኳን ከሱ ጋር ልታረቅ ከመድኃኒዓለም ጋር ልታረቅ ብዬ በዛ መሀል እንደዛ አደረኩኝ። እዛ በቃ እነዚህ ልጆች ናቸው ከነሱ ጋር አንተን ስል ምናምን እግዚአብሔር ይመስገን አካራይ መልካም ሰው ነበሩ። ያው ከጊዜ በኋላ አንተን አልኩኝ እንጂ ያው ምከፍለው ሳጣ ወጣሁኝ። እነዚህ ሰዎች ነይ ወደኛ ብለው ወሰዱኝ። ገና የ2 ወር እንደሆናት ነው ክርስትና ሳልነሳ እዛ እነሱ ጋር ሄድኩኝ። ከዛ ሄድኩኝ ያው እነሱ ጋር ሙኜ መንፈስ አላረፈም። ከነሱ ጋር ለማጣላት ከነሱ ቤት ለማስወጣት በጣም ብዙ ጥሯል። እቃ ይሰበርብኛል። ኢቭን የልብስ ማሽን ማጠቢያ በቃ ራሷ እያጠበች ነበረ። ጽጌሃና ትባላለች። ራሷ እያጠበች ነበርና ከዛ ማማን አቅፋት እኔ ደግሞ ከመጭመቂያው ከማጠቢያ ወደ መጭመቂያው ላረግ ወደ ማድረቂያ ሳረግ ስለኩሶ ጸጥ አለ እና በጣም አዘንኩኝ። በቃ በጣም አዘንኩኝ። ማለት እሱ ላይ እጄ ላይ ሆኖ እንደሚሰራ በቃ አወቅኩት። እቃ ሲሰበር ብርጭቆም ሳህንሽ ምንድን እንደዚህ በቃ ቀላል ነገር ይሰበራል፣ ለማታስበው ነገር ይሰበራል እጄ ላይ ተቀምጦ። ከዛ በመቁጠሪያ መቀጥቀጥ ጀመርኩኝ። ምክንያቱም እጄ ላይ ተቀምጦ እኔ አስፋልት እንደወጣ የጎዳና ተዳዳሪ እንደሆን በየመንገዱ ወጥቼ እንትን እንዲል ነው የሚፈልገው፣ እንድንከራተት ነው የሚፈልገው ይሄ መንፈስ ብዬ በቃ ጸሎት ማድረግ ጀመርን። የእሷ አክስት ማለት ጸሎተኛ ነች። በቃ እሷም ታገዘኛለች። እንደዚህ እየኖርን በቃ አልሆነም። አሁንም በቃ በጣም አስቸገረኝና ሁሌ ምስክርነት ያንተን በጣም እናዳምጣለን። ቤት ሁሌ ይከፈታል፣ በቲቪ ይከፈታልና ሲከፈት ሁሌ ሰማቱን አለቅስበታለሁ። በቃ ወይ ለደጅ አብቃኝ ወይ እዚህ ጋር ያለውን ችግር ፍታልኝ እያልኩኝ በጣም አለቅሳለሁ። ምክንያቱም ከባድ ነው እንጃ እንዴ ለመግለጥ ይቸግራል በጣም። የራሴ የነበረ ሰው ከሰው ጋር ተጠቅቼ ከዛ ደግሞ እሷ በርግጥ እሷ ላይም አለ መንፈሱ ያው የራሷ ችግር ስላለ እኔና እሷ ለማጣላት ነው የሚፈልገው መንፈሱ። እኔ በቃ እንዳልኩ ወጥቼ ሜዳ እንደወድቅ በጣም ከባድ ሆነብኝና ቀሰማትን መማፀን ጀመርኩኝ። እኔስ ልጅ አይደለሁም፣ እኔስ ለልጅ አታበቃኝም እያልኩኝ በጣም መማፀን ጀመርኩኝ። በዚህ መሀል ልጄ ያው ብር ስለማልክለት በጣም ተቸገረ። ከትምህርት ቤት ልጁ በጣም እንትን ነው፣ በጣም ሰው ይወደዋል ይላላካልና ሁሉም አባቶች ምናምን ይልኩታል፣ መለክሶች እዛ ያሉትን ያውቁታል ሁሉ እና ምግብ ፍለጋ ሲሄድ በር ይዘጋበታል፣ የትምህርት ቤትን በር። ከዛ በዛው ይቀራል። በቃ አስፋልት ላይ መዋል ጀመረ። ምንም በቃ እንዴት ላድርግ? ሰዎች ይነግሩኛል እየተማረ አይደለም፣ በቃ አስፋልት ነው የሚውለው፣ የማንንም እንትን በቃ ጸበልተኛ እንደዚህ እንትን እያለ ከዛች በቃ 5-10 እያለ በቃ መጨረሻ ላይ ለገና ሁሌም በዓል እኔ ጋር ይመጣ ነበርና ያረሰኝም እሱ ነው። እንደ ሴት ልጅ እሱ ነው ያረሰኝ የነበረ፣ ከጎኔ የነበረ እሱ ነው። በዛ መሀል ለገና አልመጣም በአሁኑ እና ልጆቹ ጋር እነሱም ስልክ የሚደውልልኝን የእነሱን ስልክ ስለሚይዝ ይሄ ልጅ ምን ሆነ ነው የጠፋ ምናምን ስላቸው አይ እናት ለምን እንደማደውልኝ ያለች ነው ብለን ስንለው እኔ ማንም የለኝም በቃ ቤተሰብም የለኝም እናትም የለኝም ብሎ አለን ሲሉኝ በጣም ተስፋ ቆረጥኩኝ በራሴ። ምክንያቱም ጻድቁ እኔ እኮ ከዚህ ዓለም ከዚህ የአውሬ መንፈስ እንዳይበላብኝ ነበር ወደ እርሱ ያመጣሁት፣ እንዴት እንደዚህ ይሆናል ብዬ በጣም አለቀስኩኝ፣ አዘንኩኝ። በዚህ በኋላ ምን ላድርግ በቃ ግራ ተጋባኝ። ይሄንን እንካና ወደ አለበት ተመለስ ማለት አልችልም። ምንን ሰጥቼ እንዴት አድርጌ ልመልሰው? በጣም ግራ ገባኝ። በቃ በጣም ለ2 ወር ለ3 ወር ያህል ድምፁን አልሰማም። በጣም ግራ ገባኝ። ምን ላድርግ? በዚህ መሀል ሰማቱን ስማጸነው አስታውሳለሁ። በ19 ነው እዚህ የመጣሁትኝና ቢሮ መጥቼ እሷ ስልክ ላይ አጋጣሚ ነው ደግሞ ቤት በቃ ያው መንፈሱ አለ አይደለ
ቲቪው ሪሞቱ ተበላሸ። ይሄ ቤቱ ቢያንስ እንኳን እንትን እንዳል ሪሞቱ ተበላሸና በቃ ዝም አለን። በቃ ይሄ የመንፈስ ስራ ነው በቃ ተይ ብላኝ እሷ ተታና ምንም እንትን አለምና እሷን ስትመጣ አሁን ትወጣለች። ያው ስትመጣ በይ ያላየን ስልክ ስጪኝ ስላት ያው ህንጻው እንደዚህ ማራቶን ህንጻ 6ኛ ፎቅ 603 ቁጥር ሂጂ ስትለኝ ማታ ነግራኝ ጧት ነው እዚህ የመጣሁት በ19 ማለት ነው። እና በጣም እንትን ላለው ከዛ በፊት ከመምጣቴ በፊት ግን በጣም የሆነ ህልም አየሁኝና ቦታውን ከሄድኩ በኋላ ነው እዛ በርሜል ከደረስኩ በኋላ ነው ያየሁት። እነኛ አባትም አገኘኋቸው ሲያልፉ አየኋቸው። በጣም ገረመኝ። ከዛ አረ ቤት እንደዚህ ህልም አየሁ ስላት አይ በቃ እንግዲህ እሱ ያውቃል ምናምን አለችኝ። እሷ እሺ ብለን ልክ በቃ እዚህ መጣሁኝ በ19 መጣሁ። አንተም አላገኘው ዳዊት ነበር ምን ፈልገሽ ነው ምናምን ሲለኝ አይ አላየን ነው የፈለኩት ማለት በቃ እንዴት እንደሆነ አላውቅም። ለራሴም ግራ ይገባኝ። እነሱንም ማውራት አልቻልኩም ያለውን ነገር። አንደኛ እያፈነኝ ነው በጣም እያፈነኝ ነበር እያነቀኝ ነበርና እሱን ነው የምፈልገው ስል ከዛ ስልክ ሰጡኝ ደግሞ ካርድ ዘጋብኝ። ወጥቼ ካርድ ስፈልግ ካርድ የሚባል የለም። ከዛ ሰፈር እንዴት ልድረስ ሰፈር ደርሼ ካርድ ሞልቼ ደወልኩልክና እግዚአብሔር ይመስገን ያው እንግዲህ ጻድቁ በእናንተ ላይ አድሮ ሰማዕቱ ቅዱስ ጊዮርጊስም በእናንተ ላይ አድረው ስራውን ሰርቷል። ከዛ በኋላ ሄድኩኝ ያው እንደጠራኸኝ ነው። እኔ ስደውልልኝ ራሱ ማመን አልቻልኩም። በቃ ሰውነቴ እንደዚህ እየተንቀጠቀጠ ነበር። እውነት ነው ሰማዕቱ እውነት ነው የጠራኸኝ አንተ ነህ እያልኩት ማለት ነው። እና ሰውነቴ እንቀጠቀጣል። እሷ ራሱ እንዴ በርቁ ስንመኘው በቅርቡ ቤቴ መጣ ነው ያለች። እሷ ራሱ በጣም ደስ ብሏት ማለት ነው። ከዛ ቤቴ መጣ አለች። እዛ ያው እንግዲህ ጉዞ ተደረገ ማለት ነው። በ25 ወደ ጉዞ ስንሄድ ትንሽ መንገዱም አስቸጋሪ ነበረ፣ ግን እግዚአብሔር ይመስገን ያው የ6 ወር ህፃን ልጅ ይዞ መሄድ በራሱ እምነቱ ስላለኝ ተነሳው። በቃ አንተም ብለኸኛል ሙቀቱ ምናምን ስትለኝ አይ ከዛ በፊት በቃ ደብረ ሊባኖስ ሄጃለሁ እሱን ላይ ይሄንን ከገና በፊት ማለት ነው እና አይቼው ምናምን መጥቻለሁ። ከዛ እኔ ማለት ብዙ ነገር አልጠበኩም። ማይደረስ የለም ያው ደረስን። እግዚአብሔር ይመስገን ደረስን። ደርሰን ግን ብቻ እንደ ደስ ይላል በጣም ለመግለጽ ከሚከብድ በላይ ማለት ነው። በጣም ይከብድ ነበር። በጣም እንደው በጉዞ ላይ አሁን ባለው በአካባቢው የአየር ሁኔታ በጣም ሙቀትና በረሃም ስለሆነ በጣም ሙቀቱ ከፍተኛ ነው እና የ6 ወር ህፃን ይዞ መሄዱ ከባድ ነበር። ኃላፊነት ራስሽ ትወስጃለሽ ነበር ያልኩሽ። ግን እግዚአብሔር አለ በቃ መሄድ ስላለብኝ ግዴታ መሄድ አለብኝ። ልጅቷንም ደግሞ ለዚህን ያህል ቀንን የትቼ መሄድ አልችልም ነበር ያልሽውና እንደው በርሜል ቅዱስ ጊዮርጊስ ከመሄድሽ በፊት ደግሞ ህልም አየሁ አልሽ። እዛ ቦታ ላይ እዚህ ሆኜ ያየሁትን ህልም ደግሞ እዛ በህልም ያየኋቸውንም አባት አገኘኋቸው አልሽ። ቦታው ስትደርሽና ጸበል ስትገቢ እንዴት ነበር እዛ የነበረሽ ቆይታ? ጸበል ከሚባለው በላይ ነው። በመጀመሪያ ክብር ምስጋና መድኃኔዓለም ይድረሰው። በጣም የሚገርም ነው። የአዳም ልጅ የሆነውን ሁሉ ቢያየው ደስ ይለኛል። አይደለም ሰው ክርስቲያን የሆነው ብቻ ሳይሆን ማለት ነው ሁሉ ሰው የተባለ ቢያየው በጣም ደስ ይላል። ቦታው ያረካል፣ ገና ስትረግጠው ያረካል። እና እኔ የመጀመሪያው ቀን ከባድ ነበረ ማለት አንደኛ ሁለት ነገሮችን ነው ይዤ ከዚህም የተነሳሁት። አንደኛ ልጄ ነው፣ ሁለተኛ ያው እቺ ልጅም እንዳልኩ ትንሽ ያማታል። አሁን ያለውባት ልጅ ማለት ነው ያማታልና የሷንም ስም እየጠራው ክርስትና ስሟን እየጠራው ነው የገባሁት። የሁለቱንም ነገር ይዤ ነው የገባሁት። እንጃ ስማው ከባድ ነበረ ማለት በኔ ባየሁት አንጻር ለምሳሌ ከባድ ነው ምለው ሰዓት ፓርቲ የትኛው ነው? ልክ እንደታሰርኩኝ እኔ በልቅሶ ነው እና አሁን እዚህ ስማት እያልኩኝ ነበረ እንድታሰርን አሁን እዚህ ስማት እያልኩኝ ልክ ጨነቀኝ። በቃ ልቤ
ልቤ ነች ነፍሴ ነች የትኛው ነች እየተጨነቀች ያለችው የሚለው በጣም አስጨነቀኝ እና በዛ መሃል እየተጨነኩ ያለው እስትንፋሰ ክርስቶስን በጣም ነው የምወዳቸው እና እስትንፋሰ ክርስቶስ ስላድናቸው እንፈልጋለሁ እንደዚህ በቃ እየተንከራተትኩኝ ስላድናቸው ስፈልግ ቅዱስ ሚካኤልን አየሁ ቅዱስ ሚካኤልን ተማጸንኩኝ በዛን ሰዓት ልቤ በጣም በቃ ገመዱ ሁላ እንትን እስኪ ላይ ድረስ ልቤ በጣም ተጨነቀች ነፍስ ውጪ ነፍስ ግብ ነው የሆነብኝ እና እንደዚህ ስውር ሲያረገኝ ምንድነው ጨለማ ልክ ጨለማው ሲመጣ ጭጋግ ያለው ጨለማ ሲመጣ ወይ ቅዱስ ሚካኤል እባክህን እያልኩ እያለሁ ጨለማ መሃል ሆኖ የመጣውን በቃ ያስፈራል እና ከዛ እንዲህ ነው ያልኩት አንተ የተረገምክ መጣህ ነው ያልኩት በቃ እንደዚህ አንተ የተረገምክ መጣህ ስለው ያንን ጠፍት አለ ግን ነፍሴ በጣም ተጨነቀች በቃ እስከፈታ ድረስ ተጨነቁ ነፍሴ ነች ልቤ ነች ለራሴ ግራ እስኪገባኝ ድረስ ማለት ነው በጣም ተጨነኩኝ ልቤ ነች ተጨነቀች ወይስ ነፍሴ ነች እና ኪዳነ ምሕረት ማህበር ነበረኝ ካለው በችግር አንፃር ነው ያቋረጥኩት አባዶ መድኃኔዓለም ኪዳነ ምሕረት አለችና እዛ ጸበል አለን ጸበል ጻድቅ እናረጋለን ማህበርተኞች ከዛ ኪዳነ ምሕረትን መማፀን ጀመርኩኝ ታቀኛለሽ ካለው በችግር አንፃር ነው እኔ አንቺ ጋር መለየት ፈልጌ አይደለም ይቅርበኝ እስትንፋሰ ክርስቶስ አባቴ ወይ ማረኝ እባክህን ሶስቱም በቃ ቅዱስ ሚካኤል ወይ ቅዱስ ሚካኤል ከኛል ቅዱስ ሚካኤልን በጣም ጠራለሁ እስትንፋሰ ክርስቶስን ጠራለሁ እንደዛ ያልኩኝ ከዛ ተፈታሁኝ ብዙም በቃ ወጥቼም አስጨናቂ ነበር ልቤ በጣም እንትን ያለኝ ነበር በጣም አስጨነቀኝ ያው እንደምንም ደረስኩ ወደ ማደሪያችን ማለት ነው ወደ አዳራሽ ወጣን ግን እንደዛም ወጥቼ ነገን እናፍቀዋለሁ ሰኞ ነው ሲባል ጥምቀት በቃ ሰኞን መቼ ነው የሚደርሰው የሚለው ነገር በጣም ጉጉት አደረብኝ ሰው አረኔ ነው ካልገባም ሲል እኔ ግን በቃ መቼ ነው የሚደርሰው ሰኞን ነበር እንደዛም ያንን አስጨናቂ ነው ሁኜ ማለት ነው በጣም ነው የተጨነኩት ከመግለጥ ከምትለው በላይ ነው የተጨነኩት ማለት መግለጥ ማይቻል ጭንቀቱ እንዴት ልበለ በምንም ተስረዳማ አትችል ልቤ ነች እስትንፋሴ ነች የትኛው ነች የተጨነቀችው እያልኩኝ ማለት ነው ማታ ላይ ሰኞ ሳይሆን ነገ ነው ጥምቀት አለ ሲባል በጣም ነው ደስ ያለኝ በቃ ማለት ነገን ማየት ፈልጌያለሁ የዛሬ ጭንቀቴን ሳይሆን ነገን ማየት ፈለኩ እና ልክ ማታ ደግሞ እራት ውጭ ላይ ነበር በር ላይ የበላሁትኝና እራት አዝዤ ስልክ ተደወለልኝ ከዛ ማለት እንዳልኩ ነው በቃ ከገና ጀምሮ ሰምቼው ድምጹንም ሰምቼ አላቅም ወሬ ብቻ ነው እንደገና የሆነ ጥፋት አጥፍቶ ተገርፈዋልም አሉኝ እና በጣም አስጨናቂ ነበር ለኔ ከዛ ስልክ ተደወለና ልጅሽን አግኝተነዋል በቃ ከኛ ጋር ነው ያለው ከዛ በቃ ሰማቱ በቃ በጣም ደስ አለኝ በጣም አለቀስኩኝ ጠፍቶ ነበረ ማለት በህይወት አለ ግን አንደኛ እኔን የሚያውቁ ሰዎች ጋር አይገናኝም ይሸሻቸዋል አይሄድም እነሱ ጋር ይሸሻል እና አላየነውም ነው የሚሉት አላየነውም እንዴት ነው ያ ልጅ እንዴት ሆነ እኔ እንጃ አላየነውም በቃ እኛን ሲያይ ስለሚሸት አናቅም በቃ ምናምን ይያል በቃ ምንም መረጃ የለም ግን በጣም አስጨናቂ ነበረ ማለት ከዛ ደግሞ የሆነ ጥፋት አጥፍቶ ተገርፏል ማን የገረፈው ስል በቃ አንድ ሰው ገርፎታልና መስኒ ደስ አለኝ በመግረፉ ደስ ብሎኛል ግን ጥፋቱ ምን ይሆን የሚለው አልነገሩኝም በጣም ነው የተገረፈው ብለውኛል በቃ ደስ ብሎኛል እንኳን ተገረፈ ግን ምንድነው ጥፋቱ ስላቸው አይ እንግዲህ አናቅም ምናምን ይያሉ በቃ እንትን ይሉብኛልና በጣም ግራ ገባኝ ያችን ሰዓት ማታ ላይ ደውለው አይ ልጅሽ በቃ ከኛ ጋር ነው ያለው ምንም ነገር እንዳታስቢ እግዚአብሔር ይመስገን በቃ ምናምን ብሎ አንድ ተማሪ ነው እዛ ቅኔ ቤት ተማሪ እያዋለው ከኔ ጋር ነው አለኝ አገናኘኝ ስለው አይ ተይው አሁን ላይ ተይው ምናምን አለኝ እሺ አልኩት እና የመጀመሪያው ቀን ይሄንን ሰማው በጣም ነው ደስ ያለኝ ከዛ ልክ ከራት ተመልሼ ደግሞ ነገ ጥምቀት አለ ሲባል በጣም ደስ አለኝ የሁለተኛውን ቀን እሁድ ቀን ነበረ እና ያው ምግብ በልተን ስለነበረ አምሽተን ነው ምግብ የበላነው እንደዛ ጥምቀት በሌሊት እንዳለ አላወቅንም ከሌሊቱ 6 ሰዓት ነበረ ጥምቀት የተባልነው ኦልሞስት 9 ሰዓት ላይ ጀምረናል ጥምቀት እና
እስማ ሰማቱ እንጃ በጣም ደስ ይላል። የዛን ቀን ማለት ነው። የሁለተኛው ቀን በጣም ደስ ይላል። እንዴት ነው ሲወስደኝ በቃ በጣም በቃ የሚያምር ብለም ልትገልጸው የማትችለው ነገር የሚያምር ሆኖ ሳለ ግን ልትገልጸው የማትችለው ነገር አለ አይደለ? ከዛ በጣም የሚያምር ነው። እኔ ምንድነው የምለው ወይ ሲያምር እንዳልኩኝ ከዚህ ጋራ የሆነ ሰው እንዳለ ይታየኛል። የሆነ አካል እንዳለ ይታወቀኛል። አለ የሆነ አካል አለ፣ ግን አልተገለጸልኝም፣ አልታየልኝም። በጣም የሚያምር በቃ እንዴት ልበልህ በጣም ያምራል ከሚባለው በላይ እና እምለውም ወይ ሲያምር እኔ እኮ እዚህ ቦታ አይገባኝም እያልኩኝ ነቃሁኝ። የሁለተኛው ቀን ይሄንን ነበር እና ከዛ ወጥቼ ሰማቱን እንጃ ከዛ ወጥቼ ሌሊት ነበር እንዳልኩ መጣሁኝና ቤተክርስቲያን ልግባ ብዬ ከቤት የክርስትና ስም ይዤ አሁን ያልኩህ ነው። ጎረቤት ደግሞ አለች በጣም መልካም ሰው ለዚች ልጅ የረዳችኝ እዚህ ደረጃ እንድደርስም የረዱኝ የአጥሚት እህል ሳይቀር አዘጋጅተው የሰጡኝ አለች እና እሷ ልሄድ ነው ስላት ግርም እንዴ ምናምን ብላኝ በይ እችን ብር አስገቢልኝ ብላ የልጇ አንድ ልጅ ነው ያላት የልጇና የባለቤቷ የእሷን የክርስትና ስም ጽፋ ሰጠችኝ። የዚች አሁን እኔ ያለሁበት የጽጌሃና ከአባቷ ትንሽ ያሟል ዲያሊስ ያደረገ ነው እሱ የእሱን ክርስትና ስም የእህቷንም የራሷንም ክርስትና ስም ሰጣኝ ነበርና ልክ ያንን ክርስትና ስም ይዤ ቤተክርስቲያን ገባሁኝና በሴቶች እስከ ከቻልኩ ላስቀድስ ግን ከባድ ነበረ። ከዛ መልስ በጣም የሆነ ሰውነት እንትን ይላል ራስና በጣም እንትን ይላልና ከባድ ነበረ። የዛን ቀን ማለት ውስጥ ያየሁትን ሳይሆን ከባድ ከወጣው በኋላ እና ገብቼ ልክ ሰማዕቱ ጋር እንደዚህ ተንበርክኬ ያንን ወረቀት እንደዚህ ከስር ስላድኖ ስር እንደዚህ ከተታረገው ሰወረኝ። ከዛ ሰወረኝ በቃ እዛ ልክ ቤተ መቅደስ ገብቼ እንደዚህ ከስላድኖ እነዛን ወረቀት ክርስትና ስም የተጻፉትን እንደዚህ ከተሳረግ ሰወረኝ እና ከዛ በቃ እዛ ቦታ እንዳለው ነው የሚተሰማኝ ያለው ከሰወረኝ በኋላ ማለት ነው። እዛ የነበርኩት ቤተ መቅደስ ውስጥ ገብቼ ነው ልክ በሴቶች መግቢያ ጋር እንደዚህ አለ የሰማዕቱ ስላድኖ አለና ያንን የከተትኩት እችን ክርስትና ስም እንደዚህ ነው ከተት ያደረኩትኝና ሰወረኝ። ከዛ ወይ ሰማዕቱ በቃ በጣም ደነቀኝና ወይ ሰማዕቱ ያልኩኝ ያቺ በቃ አለ አይደለ ወሰድ አድርጎ ያቺ ብርሃኗ በጨረፍታ ነው የነበረው የመጀመሪያው የሚያምረው ነገር በትንሹ አይቼ ወዲያው ነቃው እና በጣም በቃ ራሴን አሞኝ ስለነበረ ማስቀደስ ማልቻልኩም። ተመልሼ ወደ ማረፊያ ገባሁና ተኛሁ እና የሁለተኛው ቀን ይሄው ነው የነበረው። በዛን ሰዓት እኔ ለሰማዕቱ ምንድነው የምለው የነበረው እኔ ኃጢአተኛ ነኝ አይደለም የሰው የኔንም አላቅም ግን እቺ ልጅ እንዳልኩ በጣም ታማሚ ነች ትታመማለችና እሷን አደራ እያልኩኝ እማጸነው ነበር። እኔ ጋር እንኳን ምንም እንትን ማለት እኔ ባትገልጽልኝም ለራሷ ደርሰህ በቃ የምታደርገውና አድርግ መፍትሄ ፈልግ እያልኩኝ ማለት ነው። እሷንስ እያስጠመቅሻት ነበር? እሷ ማዚህ ሆነች እቺ እኔ የምኖርባት አሁን እያሳረፈችኝ የምትኖርባት ነው። ህፃኗ ልጅሽስ? ህፃኗ በጣም የሚገርም ነው ትጠመቃለች እና የመጀመሪያው ቀን እኔ ወጥቼ ያው አዩ ነበር የሚይዛት አቅፏት በር ላይ ስለነበረው ሩጬ መጥቼ እንደዚህ ስትጠመቅ ጸበሉን እንደዚህ ያደረገች ከዛ ሲያነሳት አጥማቂው ሲያነሳት ለምን አነሳይ ብላ አቀወጠች። አለቀሰች። እዛው ያንን ከጸበሉ እንደዚህ ሲያወጣት አለቀሰች። ለምን ወጣው ብላ ነው ያለች። ገንዳው ላይ ተቀምጣ በጆኩ እንደዚህ እንትን ሲላት ከዛ ገረመው ልጁ እንደዚህ ያየኝ ነበር። የሆነ ጸይም ልጅ ነው ከፊት ያለ እሱ ራሱ እንደዚህ ያየኛልና በቃ የሚገርም ነበር። እሷ እንደዛ በመሆኑ በጣም ደስ ያለኝ። በቃ ሁሉም በተከታታይ ተጠምቃለች። ኪዳነ ምሕረትንም ስናይ ተጠምቃለች። የስድስት ወር ሕፃን ልጅ ማለት ነው። በቃ ማለት አንደኛ ከ14 ውስጥ የኔ ልጅ አሁን ትልቁ ልጄ አሁን 15ኛውን ጨርሶ ወደ 16ኛ ዓመቱ ነው።
ከዛ አመት በኋላ ወይም ደግሞ አሁን እሷ እንግዲህ አመት ሊሆናት ነው አይደለ? ከ14 አመት በኋላ ልጅን መውለድ በቃ ለኔ እግዚአብሔር ምን ያህል እንደሚወደኝ ምን ያህል ከኔ ጋር እንደሆነ ምንም እንኳን በፈተና ባልፍም ዛሬም ነገም እንዳመሰግነው ነው እቺ ልጅ የሰጠኝ የሚለው ነገር አለ በውስጤ እና ሁሌ ሳያት በስስት ነው ማያት እንደዚህ እንኳን ሳጠባት እንኳን ራሱ በጣም ነው እንትን የምትለኝ ምክንያቱም በቃ እንዳልኩ ነው ከዛ አመት በኋላ እቺ ልጅ ማግኘት ለኔ ትልቅ ነገር ነው ብዬ ነው የማስበው በዛ ላይ ደግሞ ለወልድ ስል ትንሽ የመጀመሪያ ጊዜ የኪሎዋ ትንሽ ነው ብለውኝ 3 ቀን ነው እዛ እንትን የተቀመጥኩት ማለት ነው ከዛ በሶስተኛው ቀን እንደገና የልብ ድካም አለባትና ኦፕራሽን ትሆኛለሽ ሲሉኝ እኔ በፍጹም በቃ መብርሃን የልጅሽን ስጋ ደም እየበላው እየጠጣው ይሄ የቆሸሸ ገላ ቢሆንም አሳልፈሽ ለምላጭ አትሰጭኝም እያልኩኝ በጣም ማጸናት ነበር ከዛ በዚህ መካከል ቅዳሜ ጧት ነሐሴ 3 ቅዳሜ ጧት እንደዛ ብለውኝ ይሄ የልብ ምት የሚያዩበትን ወዴ ላይ ነበር እንደዚህ አርገውልኝ እዛ በኮምፒውተር ነበር የሚያዩትና ወደ 9 ሰዓት ላይ የሽንት ሷ እንትን ሲል ነው መሰለኝ ወደ ላይ ያለኝ ከዛ 10 ሰዓት ላይ እንዳለ ዶክተሮቹ ማንንም የለም እዚህኛ ጋር እኔ ያለሁበት ጋር ዶክተር የሚባል በሌለበት ሰዓት ልጅ ተወጣች እንግዲህ እነሱ ኦፕራሽን እንዲያደርጉ ነው በቃ የልብ ምቱንኒና አዳሯን ኦፕራሽን ትሆናለች ብለው ማለት ነው እና ሲጀመር በቃ እነሱ እንትን ስላሉ እንጂ እኔም እንግዲህ በመብርሃን እንትን ነው እንጂ ቀኑ ራሱ ገና ነች ብዬ ነው የማስበው የነበረው ወሩ ገብቷል ግን ምን ተወለድበት ሰዓት የሆነ 15 ቀን ሳምንት ምናምን ተጠብቃላ እንደዛ ነው የጠበቁት የነበረውና ልክ እንደዛ ሲፈጠር ማንም የለምና አጋጣሚ ጽዳት መጣች አረ በእናትሽ ዶክተር ጥሪልኝ ስላት እሷ እየሮጠች ሄዳ ዶክተር ጥሪ ቀን ሲያይ የነበረው ዶክተሮች የሉም ያዋለደችኝ ያው ከዛ በኋላ ያለው ነገር የጨረሰችው ሌላ ዶክተር ነች ማላቃት እና ታምር ሆኖ ቢለራሴ በዛ ሁኔታ የተወለደች ልጅ ዛሬ በስስት ነው ማያት በቃ አይደለም በርሜል ጊዮርጊስ ተውና እዚህ አሁን ልደታ ማርያም አራብሳ ጋር ያለችው 7ቱም ጸበል 3 ቀን ተመላልሰን አብራይ ነው የተጠመቀችው በቃ ማለት የሱንሽ እግዚአብሔር ለኔ ካለው በቃ ባንቺ እንድጽናና ከፈለገ ከኔ ጋር እኔ መሆን ያለባት ብዬ ነው ገና በስንተኛ ወሯ ነው ያኔ የ4 ወር ሆና የ4 ወር ያለች መጠበቅ ጀመረችው ማለት ነው እና አይደለም በርመን ሊፈልግ ነው በርግጥ ያው ሙቀት ምናምን ከዛ በጣም ይከብዳል ግን እሷ ደግሞ በጣም ደስ ያለ እንትን በቃ እንደ ወላጅ ደስ ያለኝ ነገር ምንድነው እንደ ህፃን ልጅ አንተ ማቀርሸት እንኳን የለም ምንም ነገር የለም በቃ ደርሰን አንድ ምንም የቆዳ ችግር የለም ምን የለም ማሳል የለም እነዛን ቀናቶች ሙሉ ጨርሳ በሰላም ወደ ቤታችን መጣን ምንም በቃ ምንም ሙቀትን እንትን እንዳላት የረጃጅም ቲሸርት ነበር ያስኩላት በቃ በረጅም ቲሸርት ውጭ ላይ እንደዚህ ያቺ ማደሪያችን ጋር አለ አደራሽ ውጭ ላይ ቁጭ ብለን እንትን ላለን እናሳልፋለን ምንም ሳትሆን እግዚአብሔር ይመስገን ያው መጣን ኩሪስፋም የቀሪ ጊዜዎችሽ ጥምቀትስ አሁን እስካሁን የነገርሽ የ2 ቀኑ ነው ቀሪው እንግዲህ የሁለተኛውን ቀን እንደዚህ ነበረ ሶስተኛውን ቀን እንደዚሁ ብርሃን ነው የሚያሳየኛለው ግን ብርሃን ይሁን እንጂ ልጅ ጭፈራ ሻዴ አሸንዳ ጭፈራ በትግራይ ክልል ይታወቃል አሸንዳ ጭፈራ ልጅ ሁኜ ጨፍር ነበር እሺ እና አይምሮዬ ላይ ያለው እሱ ነው የሚያሰማኝ ያለው ጭፈራው ነው ግን የማየው ነገር ግን በጣም የሚያምር በቃ ከሚባለው በላይ ልትገልጸው የማትችለው ነገር የሚያምር ነገር ነው የሚያሳየኛል እና ያን ያየው ጭፈራው በጆሮዬ ላይ አለ አይምሮዬ ላይ አለ እኔ ምንድነው የምለበዛን ሰዓት ሌላው ሁሉ ንስሐ ገብቻለሁ አውቃለሁ ይቅር በለኝ ይሄንን ንስሐ አልገባውበትም አዎ በቃ አጥፍቻለሁ ይቅር በለኝ እንዳልኩኝ ልክ ሲመልሰኝ አገልጋዮቹ እነዚህ የሚፈቱ የሚያስሩት ላባቸው እንደዚህ በቃ ሲወርድ እንደዚህ ሲወርድ ይሄ መስቀላቸው ትልልቅ ሆኖ ነው የሚታየኛል ሲፈቱ በጣም ያምራል በቃ ያምራል ማየው ነገር ያምራል ከዛ እንዲመልስና እነሱን ያሳየኛል ሰው የተጠመቀው ያለው የሚጠመቅ ያለው ሰው
ያ መንፈሱ እንትን ሲል እንደዚህ ሰው ሲጨናነቅ ምናምን ካንገት በላይ እንትን ሲሉ ሲወራጩ በቃ እንደዛ የሆነ ነቃሁኝ እና በውስጥ ያለው ምንድነው በቃ ንስሐ አልገባውም በቃ ማለት ንስሐ አልገባውበትም በቃ ባጭሩ ማለት ነው። ጭፈራው ልጅውኝ ሲጨፍረው የነበረ ሲጫወተው የነበረ ንስሐ አልገባው እና በቃ ይቅር በለኝ እንዳልኩኝ ነቃሁ። ይሄ ነው የሶስተኛውን ቀን። የኪዳነ ምህረትስ? ኪዳነ ምህረት ቪዲዮ ላይ ይታየለ አሁን እንትን ላይ የውስጧ እንትኑ ጸበሉ እና እንዲህ እያየሁት እያለ ወይ ሲያምር በቃ ነጭ ነው ቪዲዮ ላይ እንደምናየው ላይ ነው በቃ ወይ ሲያምር ያልኩኝ እንዲህ ጎንበስ ብዬ እንድስል ወሰደኝ። ልክ ሲወስደኝ ምንድነው የታየኝ እናታችን ኪዳነ ምህረት የስዕል አድኗ ይሄ ነጭ እንደዚህ እጆቿ ያሉት ነው ብርሃኑን በሱ ማከል ነው የወሰደኝ እና እዛ መሃል ላይ ምንድነው ያለው የሰማያዊ ልብሷ አለ አይደለ? ይሄ ሰማያዊ ልብሷ ጣል የተደረገበት ነው። በጣም ያምራል የሚወስደኝ ቦታ በአጠቃላይ ያምራል። ግን ከዛስ እኔ ምንድነው የምለው ይሄ አይገባኝም በቃ ይሄ አይገባኝም እንዳልኩ ነው እምነቃው ያለሁት ነው። የኪዳነ ምህረት ይሄንን ነው ያየሁት። በጣም ያምራል በቃ ልዩ ነው እንዴ በስመ አብ እንደዚህ ነው እና ልክ ሊወስደኝ ሊሰውረኝ ሲል ምንድነው እመብርሃን ብያለሁ። ጨንቆኝ ምናምን አይደለም እንደዛ የጠራሁት አልገባኝም ለራሴ ግን እመብርሃን የሚለው ቃል ከአንድ ቤቴ ሲወጣ አስታውሳለሁ። ግን በጣም የሚያምረውና በቃ እንዴት ልበልህ በቃ መጨረሻ ላይ በቃ ካንቺ ጋር መኖር ብችል እዚህ ማለት አላ በዛው ብቀር የሚለውን በጣም ተመኘሁት ሲወጣ ራሱ ማለት ነውና ግን በቃ ለምንድን ነው ይሄንን የማየው እኔ የምጠይቀው ሌላ አንተም ተሳየኛለህ ሌላ ይሄ ምንድነው እንዴት እንደዚህ ይሆናል እያልኩኝ በቃ አነቃለሁ እንዴት እንደዚህ ይሆናል እያልኩኝ እና በጣም ደስ ይላል። በቃ በአጠቃላይ ማለት ሰው የተባለው ቢያዩ በጣም ደስ ይለኛል በጣም አሁን በዛ መካከል ምንድነው የተፈጠረው እንዳልኩ የሁለተኛውን ቀን እኔ ያንን ክርስትና ስም ሳስገባ እዚህ ደግሞ የተፈጠረውን እቺ እኔ ምልህ አሁን ያለውባት ልጅ ጽጌሃና ጎረቤቷን እቺ እኔንም ስትረዳኝ ነበርች ጎረቤቷ የዛን ቀን እሷ ብዙ በሽታ አለባት ያው ስኳር አለ ይሄ ምንድነው ኮሌስትሮል አለባትና አረ ዛሬ በጣም ከብዶኛል ትላቸዋለች እና ስትላቸው ከኔ በፊት እኔ ከዚህ በፊት የሆነ ሰው መጥቶ ጸበል ያመጣልና አለ ከበርሜል ጸበል ያመጣለ እና በሃይላንድ ነው የተቀመጠው ያቺ ጸበል ቤት እንዴ በቃ ጨንቅ ስለኝ ምናምን በኪዳኗ 3 ነው የሚሰጠኝ አልሰጣችሁ ይሄ ውድ ነው በቃ በማንኛውም ሰዓት ታገኙ ማቺ ጸበል ነውና አልሰጣችሁም እያለች በኪዳኗ ነው የምትሰጠን። አሁን እቺ ሴትዮ አረ ዛሬ ከብዶኛል ስትላቸው እሺ በቃ እስኪ ሃይላንድ አምጪና በርዘሽ ትጠጫለሽ ብላ በኪዳኗ እንደዚህ ስጣታለች። ከዛ በኪዳኗ 3 አርጋ ሰጣት። አሁን ሁሌ ስኳር ታያለች ቤት የቼክ ማድረጊያው አላት እና ምንም ነገር በቃ ከብዙ ነገር ተቆጥባ ነው የምትኖረው ምክንያቱም አሁን መዳን ትጀምራለች ተብላለች። አሁን እኔ ስመጣ ለምን ማታውኑ ስኳሩን ስታይ ወርዷል ከዛ ከነበረው እንዴ አለችና አሁንም በበነጋውንም እንደዚሁ ከዛ እዛው ያለው ደውለው አረ ታለም ስኳርኩ እንደዚህ ሆነላት ሲሉ ወይ በጣም ደስ ይላል አልኩኝ። እኔ ጸበል እንደጠጣች ምናምን አላቅም። ከዛ የ3 ወር አንዴ ቀርቦ ነበር ወሩ ደርሶ ነበር ቼክ የሚደረገው ስትታይ ህክምና ሄዳ ስኳር የሚባል የለም ኮሌስትሮል የሚባል የለም። በጣም በቃ ገርሞን ከዛ ስለት አለብኝ እና ይሄም አለ አንደኛውን እና አሁንም ይሄንን እንደተፈጠረ እኔ የጠበቅኩት ያንን ለውጥ ማለት ክርስትና ስማቸውን ሳስገባ ያን ነገር ስለደረሰ እኔ ጋር ምንድነው የጠበቅኩት እሷ ላይ ሳይሆን እቺ ቤት ያለችው ጽጌሃና ላይ ያው እንዳልኩ በጣም ያማታል
መንፈሱ እጢ ያርጎባት እጢው አድጎ በቃ ምግቡ ላይ እየከለከላት ነው። አሁን ላይ በጣም ተቸግራለችና የሆነ ለውጥ ያሳያታል ብዬ ነው የጠበቅኩት ይዛ። ታዲያ ግን እንደነገረችኝ ከሆነ ከኔ ከሄድኩ ሰዓት ጀምሮ በጣም ነው የሚያስጨንቃት። ከተለየው ነገር በጣም ከበፊት ከነበረው አንፃር የተለየ ሆኖ በጣም ከብዶኛል ምናምን አለችኝ። አይ በቃ እኔ ምንድነው ያልኩት ሰራውትን እየቀነሰ ነው በቃ አይዞሽ ክርስትና ስሟን ኪዳነ ምሕረትም ሲሄድ ክርስትና ስማቸውን አስጽፌ ስላድነዋ ላይ አስገባው እና በጣም ደስ የሚል ነበረ። እንግዲህ የመጨረሻው ቀን ነው። አንድ ቀን ነው የቀረን ወደዚህ ልንመጣ ሌሊት ያው ተጠመቀን ማለት ነው ልክ እንደነበረው። ከዛ በፊት ሁሉም እነዚህ ቀናቶቹ በሙሉ ልጠመቅ ገና ጫማችን አውልቀን ወደዛ ስንገባ አርመሞ ነው የታወቀ ነው እና ከዛ ጀምሮ በጣም ያስጨንቀኝ ነበረ። በፊት እንደሚያደርገኝ ያንቀኛል፣ ያፍነኛል፣ ስቅ ያደርገኛል። የዛን ቀን ግን ምንም የለም በቃ ምንም አንቀኝም፣ አያፍንም ምንም። ልክ እንደዛ ሆኖ ገባን። ገብቼ በርሜሉ ስር ነበር የዛን ቀን የተቀመጥኩት እና ገና ሲወጣ እኔ የመጀመሪያው ቀን ሳልነግር ያለፍኩት እጣኑን ያማጠንቱን ለኔ በጣም ያስጠላ ነበር። ሽታው በቃ በጣም ያስጠላል። እንዴ አረ ምንድነው የሚገማኝ በቃ ሰማት ወይ ለምን እያልኩ ለምንድነው ይሄንን የሚሸተኝ እኔ ሰማሁት ጥሩ ማዛ እንዳለ አልነበረም ወይ እያልኩ በውስጤ እንትን ላለውኝና ከዛን ቀን ጀምሮ ሰማቱ በመነጋውንም ነገ ስገባ ዛሬ ስጠመቅ ያንን ሽታ እንዳላይ በቃ ሰማቱ አደራህን አንሳልኝ ያልኩበት ሰዓት ነበርና ከዛ በኋላ ትንሽ ነው እንጂ የሚሸተኝ ያን ያህል አልነበረም። የመጨረሻው ቀን ግን ምንድነው የሆነው ልክ እንደታሰርን ጸበሉ ድምጹን የሚሰማት የዛን ቀን ነው። ከዛ በፊት እንደዚህ የፈረሱ ኮቴ ምናምን አልሰማሁትም፣ ሰምቼ አላውቅም ነበር እና የዛን ቀን ግን ትንሽ ይሰማኛል ያ ግግግ የሚለውን ማለት ነው። ልክ እየመጣ አናቴን ነው ነው ያደረገኝና የሆነ መፍሰስ ይሆን አይደለም እንደኔ የተሰማኝ ስሜት ሌላ ነው። በቃ እዚህ ጋር ሲመታኝ በቃ ተቀየረ፣ ሰወረኝ። ሄድኩኝ ግን ሲወስደኝ በጣም የጌታችን ኢየሱስ ክርስቶስ እንትን ስላድኖ ላይ እዚህ ጋር የሆነ የሚያበራ አንዳንድ ስላድኖ ላይ አለ የሚያበራ ቀይ የሚያበራ ፊቱን በደንብ ከላይ በፊቱ አያላሳየኝም፣ ግን በዚህ ውስጥ ነው ይዞኝ ሄዶ በልብ ውስጥ እንደዚህ ይዞኝ ሲሄድ አስታውሳለሁ። አዛለቅ ግን ይዞኝ የሄደው ቦታ እንዳልኩ ነው። በጣም ነው የሚያምረው። በቃ ያምራል። አሁንም የኔ አይገባኝም ነው የምለው። በቃ ለኔ አይገባኝም፣ ይሄንን ለኔ አይገባኝም። እኔ እኮ ቆሻሻ ነኝ። እኔ እኮ ስራዬ ቆሻሻ ነው። በቃ እዚህ ደረጃ እዚህ እንዴት ልመጣ ቻልኩኝ? እንዴት በቃ እያልኩኝ በዛ መሀል ነቃው እና በጣም የሚያምረው ማለት ልትገልጸው የማችለው ነገር የሚያምር ነገር አለ አይደል? በአንደበት በቃ ልትገልጸው የማችለው በቃ ማለት ሊመጣልህ የማይችለው ልብ ላይ እየተቀመጠው እኔ እንደዛ ነው የሆነብኝ። እንደዛ ሆኖ ዛን ቀን መጣን ማለት ነው። ከዛ በኋላ ምንድነው የተፈጠረው? እንግዲህ ሰማቱን በቃ ያሳየኝ ነገርም የለም ስለ ህይወትም ስለምንም ሰው እንደሚለው እኔም ጠይቅ ያለው ሌላም የውስጥ የሆነ ችግር አለ ከሱ ጋር ብቻ ማወራው ያንን ነገር ምንም አላልከኝም። በቃ እንግዲህ ልጠራ ይፈልገ ይሆናል አላቅም፣ ድጋሚ ልጠራ ይፈልገ ይሆን አላቅም። ብቻ ግን እነዚህ ነገሮችን አደራ ብዬ ወጣሁኝ። ከዛ ከመጣው ያው የልጅም እንዳልኩ ነው ድምጹን አጥቻለሁ። የዛን ቀን ብቻ አለ ተብያለሁ። በቃ ደስ ብሎኛል። ይሄን ያህል ከሰማው ተመስገን በቃ አመሰግናለሁ ብዬ ለሱ ሰግጄ ምስጋና በቃ ይሄችን ስለሰማው አመሰግናለሁ። ግን የዚችን ልጅ ለምን ምክንያቱም እንደሚባለው ንስሐ ገብታ ተዘጋጅታ ነው እሷ በቃ ቤት የተቀመጠችው የሆነ ለውጥ እናያለን ብለን ማለት ነው። ከዛ ምንም የለምና ለምን በቃ እነዚህ ነገሮች ሁለት ነገሮች አሉ። ግን ምንድነው እንዴት ራሴንም ንስሐ አልገባሁም እንዴ የሚለውን ንስሐ ያልገባሁበትን ነገር ማሰላሰል ጀመርኩኝ። ምንም በቃ ሊመጣልኝ አልቻለም።
እና እሷ እንዳውም እንዲሁ በተቻለ መጠን የረሳሽው ነገር ካለ ንስሐ ግቢ ይላት ነበር። እዛም ሆኜ ማለት ያው እኛ ብሄርን ሰዓት ስልክ አሪፍ ነበረ፣ ኔትወርክ ነበረ እና እንደዋወላለን። እዛ መጣሁኝ እና መጥቼ እንዳልኩ ነው በድምጹን አላገኘሁትም ልጁን። አሁንም ያው ያሳስበኛል፣ የተጨነኩ ነው ያለሁት። እና መጨረሻ ላይ ምንድነው የሆነው? ጭራሽ ጠፋብን አሉ። በቃ አስፋልት ላይ የለም ጠፋብን፣ የት እንሄድ እንዴት እናርግ ሲሉኝ በቃ እሺ ብዬ እዚሁ በቃ መማፀን ጀመርኩኝ። አሁን መቼ ዕለት ነው የሆነ ቀኑን ጠፍቶብኛል። ለምን በ24 ያሁኑ ተክልዬ በ24 ቤተክርስቲያን ሲቆርባየ ነው ብለው ደወሉልኝ። ሲቆርባየ ነው ሲሉኝ ወይ ሰማዕቱ ቀስ በቀስ ነው እንደ ስራውን የምሰራ ነው ያልኩትኝ። እንደዚህ ብዬ ማለት ነው ሰማዕቱ ቀስ በቀስ ነው እንደ ስራውን የምሰራው ብዬ በቃ ምንም አላልኩም። ከዛ በኋላ በራሱ ደወለልኝ። በራሱ ደወለ። እሺ ደወለ። ምን ሆነ ነው ስለው እኔ እንጃ ነው ያለኝ። ለምንድን ነው ያልደወልክልኝ? እኔ እንጃ። ለምንድን ነው እናት የለኝም ቤተሰብ የለኝም ማንም የለኝም ብለህ ያልከው ለምንድን ነው? አንተ ያሳደግኩብህ እንዴት እንዳደክ እንዴት ያ ሁሉ ነገር ሳታቀርተ ነው ወይ ትናንት የገናን ብቻ ስላልጠራሽኝ ብለህ እንደዚህ የምትለው? እኔ እኮ አንተን እዛ ተክልዬ ደጅ ያደረስኩ ለራስህ አይደለም ለኔም ትተርፋለህ ብዬ ነበር። ምንድነው ችግርህ? ምን ሆነ ነው ስለ እኔ አላቅም አለኝ። በቃ ማለት ልጁ በቃ እንትን ነው አንተን ብታገኘው ረጅም ዓመት እንደሚታወቅ ነው እንትን የሚልህ በጣም ቅርብ ነው፣ ለሰዎች ቅርብ ነው። ምንም እንትን ሚላል እና እንደ በቃ እናወራለን። ምንድነው ለምንድነው እንደዚህ ሆንከው? በቃ እኔ አላቅም አለኝ። እሺ አሁን የት ነው ያለው ስለው አንድ እህት አግኝቼ መጋቢት ማለት ነው እና ለምንድነው ትምህርት ቤት ያልሄድከው ስትለኝ አይ ትምህርት ቤት እኮ የለኝም ተባረር ያለው ስላት ለምን እንዴት ስትለኝ አይ በቃ እኔ እንጃ አላቅም ተባረር ያለው አልኳትኝ። ከዛ ና አለችና እቤቷ ይዘኝ ሄደች። እዛ ቤቷ ሄድኩኝ። በል አንተ እኔ በጣም ወድህ ልጅ ነህ፣ በጣም ነው የምወድክ፣ በአንተ ቀን አለው። በቃ ቤተክርስቲያን ሄዶ በጣም ነው የሚያገለግለው፣ እንደ ትልቅ ሰው ነው መቆሚያ ይሰጣል፣ ምን ይላል፣ በጣም ነው የሚያገለግለው ቤተክርስቲያን እዛ ውስጥ ማለት ነው። እና በልና ትልና ቤቷ ትወስዷለች። በል መማር ትፈልጋለህ? አዎ ፈልጋለሁ። ስለዚህ እኔ እናትን አንዳች ነገር ሳታስቸግር ትማራለህ። አለበለዚያ ግን በህይወት ላይ ትፈርዳለህ። በቃ መማር ከቻልክ መማር የምትፈልግ ከሆነ እውነት የትምህርት ፍላጎቱ ካለ ትማራለህ። ምንም ነገር አላስቸግርም፣ ምንም ነገር አትቸገርም። ስለ ምግብ ነው ስለ ልብስ ነው ስለ ምንም ነገር አታስብ፣ ና ቁጭ በል ትልና ቁጭ ታደርገዋለች። ከዛ መጀመሪያ ያስገባው ትምህርት ቤት አባት ትወስድና ራሷ እንዲህ ነው ትላቸዋለች። እንዴ ይሄ ልጅ እኮ የዛሬ 2 ዓመት ህዳር ላይ ነው 2 ዓመት ይሆናል። አሁን 2 ዓመት ከምናምን የዛሬ 2 ዓመት ከምናምን ላይ እኔ በቃ አትፈልግ አንተ መማር ስለማትፈልግ ሂድ ብዬ ያባረርኩት ልጅ ነው ይሏታል። አው ሰው ስለሌለው ነው። እዚህ ደግሞ ያሉት ልጆች የሱን አገልጋይ የሱን ተላላኪ እነሱ ተላላኪ እንዲሆንላቸው ነው እንጂ የሚፈልጉት ተቆጣጥረው ትምህርት ቤት እንደዚህ ተማር እንደዚህ ይሁን የሚለው ሰው ስለሌለ ነው። እናቱን ደግሞ በተወሰነ መንገድ ያው ያውቁታል ያለችበትን ችግር ተነጋግረዋል ይመስለኛል። ራሷ አይደል የሰጠቻት? አዎ። እና በቃ ስለቸገራች ምንም ልታረግለት አልቻለችም። በዛ ሰዓት ምንድነው ምግብ ፍለጋ ሲወጣ ትምህርት ቤት ይዘጋባታል፣ ሌላ ትምህርት ቤት የነበረው ሰዓት እና በዚህ ምክንያት ነው እዚህ ላይ ያገኘሁት። እኔ ድሮንም አውቀዋለሁ ግን ራሴ በሽተኛ ስለነበርኩኝ ለምዶ ከተንከባክቤ እጂ የሆነ ሰዓት ላይ ሌላ ቦታ ሊሄድ የሆነ ቦታ ሊሄድ ብል ይሄ ልጅ ይቸገራል በማለት ነው እስካሁን ያላቀረብኩት። በርቆ አውቀዋለሁ ይሄ ልጅ እና መማር የሚችል ልጅ ነው፣ ታዳጊ ነው። እባክዎት ስትላቸው እሺ ካልሽ ልጄ በቃ ችግር የለውም ይሉና ይዛ ከዛ እምወስደው እኔ ነኝ እማመጣው እኔ ነኝ እምወስደው እኔ ነኝ እና ሌላም ልጅ አለ ትልና እሺ ብለው ተቀበሏት። በጣም ነው በቃ እንዴት ልበልክ እንደዚህ ነው በቃ እዛ ድሮ ትምህርት ቤት ገብቻለሁ ምናምን ሲል እንዴት ሆኖ አልኩት። በቃ እንደዚህ ብላ እሺ እሷን አገናኘኝ አልኩትኝ። አገናኘኝ። እህቴ ያለችኝ
በቃ ችግርሽን አውቃለሁ። ችግርሽን የሚረዳልኝ ሰው አልነበረም። ልጁን መላላኪያ ማድረግ ብቻ ነው የነበራቸው እዚህ እና ያሉትን በቃ ይላካቸዋል። ታማኝ ልጅ ነው፣ ጎበዝ ልጅ ነው፣ ጠንካራ ልጅ ነው። በቃ ስለሚላላክላቸው ስለ ትምህርቱ ማንም እንትን ያደረገለት የለም፣ ያሰበለት ነገ ምን ይሆናል የሚል ሰው አልነበረም። እና ለዚህ ነው እኔ ና ብዬ ወሰድኩት። አሁን በቃ እንዳታስቢ ቢያንስ ያው መቁረቢያ ልብስ ገዝቼለታለሁ እየቆረበ ነው እና ምንም እንዳታስቢ ስትለኝ በጣም ነው ደስ ያለኝ። ያው ሰማቱ ስራ ሰራ ማለት ነው ያልኩት። ሰርተሃል በቃ ያኔ እንደ ማንኛውም ሰው ከቤት በጸበል በነበርኩ ሰዓት ምንም ያላሳየኝ ስለሱ ምንም ያላልከኝ ቀስ በቀስ ነው ስራን የምሰራው ማለት ነው። አመሰግናለሁ ሰማቶ አመሰግናለሁ። ከዚህ በላይ እንዳመሰግነ እርዳኝ። በቃ የቀሩ ነገሮች አሉ አይደለ? እነሱን በቃ አደራ ብዬ ተማጸንኩኝ በሰዓቱ ማለት ነው። እና አሁንም ይደውልልኛል። እሷ በቃ እንዳታስቢ ቢያንስ ያለሽ እቺ ልጅቷን አሁን ያለችሽን ያስያትን ልጅ እሷን አሳድጊያት በቃ ይሄንን ቢያንስ ከተክልዬ ልጅ ምንም አይሆንም ብላ አለችኝ። በቃ እግዚአብሔር ይመስገን ልጁ በዚህ ደረጃ ነው ያለው። አሁን እኔ የምኖረው ግን ያው እንዳልኩ ነው። መስራት እፈልጋለሁ፣ ሙያ አለኝ እግዚአብሔር ይመስገን። ከአንድም 2 3 ሙያ አለኝ፣ ግን መስራት መውጣት አልችልም። ምንድነው ሙያሽ? እኔ አንደኛውን ምግብ ዝግጅት ነው። ማንኛውም ፕሮግራም ላይ ምግብ ሰራለሁኝ። እሺ። ከዛ ቀጥሎ ገስታውስ ነው። ገስታውስ እሰራለሁ። አሁን ከውጭ ከሚመጡ ሰዎች ጋራ እሰራለሁኝ እነሱ ጋር ማለት ነው። ሶስተኛ ምንድነው ጂፕሰም ቦርድ አመርታለሁ። ምርት ተቀጥሬ ነበር የምሰራው። ምንድነው ጂፕሰም ቦርድ እኔ እንዳልኩ ያው አቅም እያጣው ሲሄድ ውስጤ ኬሚካል አለው አይደል የራሱ ትንሽ እየጎዳኝ መጣ እና በዛ የተነሳ ያው እሱን አቋርጬ ብዛት ወደ ምግብ ነው። ምግብ ለማብሰል እንደዚህ ፕሮግራም ያለበት ጋር ለመጠራት ደግሞ ምንድነው አሁን የያዘኝ ያው ህፃኗ አለች። ህፃኗን ማን ይዝልኛል? አሁን 1-2 ቀን እዛ ሰፈር ሞከርኩኝ። ያው ለቅሶ ምናምን ሲኖር ሰራውኝ። እስካሁንም የዳይፐርም የምንም በዛችሁ ነው መንቀሳቀስ ያለሁት እና ዳይፐር በጣም ከመናለ ካለው አንፃርና ጎረቤት ነው የያዙልኝ። እሷም ትይዝልኛለች፣ ግን እሷ ስለሚያማት እጡ እንዳልኩ እጥ መንፈሱ እጥ ያርጎባት እጥ አድጓል በጣምና ነፍሰ ጡር ነው የምትመስለው እና ትንሽ መንገድ እዛ ለመሄድ አንቺ አሁን እዛ ቦታ ሄደሽ ከመጣሽ ወዲህ እዛ ለመሄድ ሐሳብ የላት አላት። ግን ምንድነው አሁን እሷ እንዳልኩ ልቤን ያፈነኛል ስለምትል ስለሚጨንቃት እርግጠኛ ነኝ መንፈሱ ነው እንደዛ እንድትል የሚያደርጋት እና አሁን ምንድነው እያለች ያለችው እኔ እዛ ብሄድ አልችልም ማለት ያፈነኛል። ስለሚያፍነኝ በቃ ሞታለሁ ነው የምትለው እንትን ያላት። ግን ይበልጥ እንዳልኩ አክስቷ መሄድ ትፈልጋለች፣ በጣም መሄድ ትፈልጋለች። ምክንያቱም አባቷ እንዳልኩ ዲያሊሲስ ያደርጋል። በሳምንት 3 ቀን ነው ሕክምና የሚያደርገውና በቃ እጃቸው ላይ ምንም የለም። እሷም ስራ እየሰራች አይደለም፣ ስራ የላትም። አባትየው የራሱ ቤት ነበረው፣ እሱም ቤት ሽጦ ነው እየታከመ ያለው እና ምንድነው ያው መንፈስ አለ። የዚህኛው በትክክል ይታወቃል። አጠቃላይ ቤተሰብ ላይ እየተደረገባቸው በትክክል ይታወቃል። የቅርብ ዘመድ ነው እንደዚህ ያበላቸው በመድኃኒትና ምንድነው መንፈሱም የሆነ ሰማመን ላይ ሆኖ እንደዚህ ያረኩብሽ ነገሮችን ሲያበላሽ ምናምን ይነግራታል መንፈሱ። እጤ ያረኩብሽ እኔ ነኝ ብሎ ስለነገራት በቃ ሕክምና ሄጄ እንትን አልልም አላወጣም ኦፕሬሽን አልሆንም እንደፈለገችው ሰዓት አድርገኝ ብላ ነው አምና ቁጭ ያለች። ልጅም የላትም ያው መውለድ አልቻለችም። ባለቤቷ በእርግጥ ውጭ ነው፣ ግን ያን ያክል አላቅ ትንሽ ይከብዳል ካለችበት አንፃር ማለት ነው። እና ከባድ ነው እሷም ያለችበት በጣም ከባድ ነው። እና አሁን በጣም መሄድ የምትፈልገው አክስቷ ነች። አክስቷ ከሷ ጋር ነው የምትኖረው፣ አብረው ነው የሚኖሩት። በእኔ አሁን እኔ ልሄድ በተነሳ ሰዓት ራሱ በጣም ነው በቃ እድለኛ ነሽ ይህንን እድል እኔንም ባገኘሁት የምትለው ማለት መሄድ ትፈልጋለች፣ እጃቸው ላይ የለም። ምክንያቱም እዚህ ጋር አባትየው ዲያሊሲስ አለ፣ ትልቅ ሰው ነው፣ በእግሩ መሄድ አይችልም፣ በራይድ ነው የሚሄደው። ለእያንዳንዱ ወጪዋ በጣም ከባድ ነው። እነሱም ደግሞ ስራ አይሰሩም ሁለቱም። አክስቷም መቼ እኔ ያለሁበት ጽጌያና ስራ አይሰሩም። አንድ ቤት ነው ሁለቱም የሚኖሩት። እንግዲህ አንድ ቤት 3 ሆነን ነው የምንኖር ያለነው ከህፃኗ ጋር 4 እና መድኃኒዓለም የእውነት ነገር በቸርነቱ ነው እያኖረን ያለው። 3 ሰው ስራ ሳይሰራ ቤት ኪራይ አይደለም፣ ቤት ኪራይ በእርግጥ የራሷ ቤት ነው። ግን ሌላው ነገር እንዴት ሆነ እየበላን እየጠጣ እንደሆነ አላውቅም።
አሁን እኔ መስራት ፈለኩኝ ግዴታ ነው ደግሞ እስከመቼስ እነዚህ ሰዎች አስቸግራለሁ። በዛ ላይ እንዳልኩ እጄ ላይ ተቀምጦ በቃ በጣም እንትን እያለ ነውና ጌታ ሆይ በቃ ማለት አንኛ መንፈሱን እሰርልኝ እቃ የሚያበላሽብኝ ሁለተኛ ነገር በቃ አላ አይደለ ቢያንስ እንኳን ሰርቼ መግባት እንድችል እግዚአብሔር ይመስገን ካስ ደርሰን። በርሜል ቅዱስ ጊዮርጊስ የነበረሽ ቆይታና አሁን ያለሽበት ሁኔታ ይሄ ነው። አዎ እግዚአብሔር ቀሪ ነገሮችን ያስተካክልልሽ። የልጅሽን ድምጽ እንኳን አሰማሽ። ጎረቤትሽም እንኳን ዳነች ተፈወሰች። ኮሌስትሮ እንደዚሁ ስኳር በጣም ከባድና አስቀያሚ በሽታ ነው። ከዚህ በሽታ ለመዳን በሕክምናው ዓለም መድኃኒት የለውም። ብዙ ገንዘብ ወጪ፣ ብዙ የቤተሰብ እርዳታ ይፈልጋል። እግዚአብሔር ግን ታማኝና ቸር አባትና አምላክ ስለሆነ ሁሉን ነገር ማድረግ ይቻላል። ለምን ትድናለህ ነው እና ያንቺም ቀሪ ነገሮች ተስተካክለው በድጋሚ እግዚአብሔር ያንቺን የህይወት ታሪክ ቀይሮ ለምስጋና በመድረክ ቆመሽ ወይ በእንደዚህ በሚዲያ ወጥተሽ እግዚአብሔርን በምስጋና የምትገልጭበትን ጊዜ እሱ ያድልልሽ፣ እሱ ያመቻችልሽ። አሜን። ለዛሬ እንግዲህ ስለነበርሽ ከልብ አድርጌ አመሰግናለሁ። እግዚአብሔር ይጠብቅሽ። አሜን። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ ከእህታችን ከወይዘሮ መብራት ጋር የነበረን ቆይታ ይሄን ይመስል ነበረ። በቆይታችን እንግዲህ የህይወት ታሪክና ውጣ ውረዷን የገጠማትን ቻሌንጅና ፈተና ሰይጣን ዲያብሎስ ከምን የሰው ልጆችን እንግዲህ ከእግዚአብሔር መንግስት ለመለየት ተስፋ ለማስቆረጥ እንደሚሰራ እስካሁን ድረስ በምታያቸው ቪዲዮዎች ብዙ ነገር ተምራችኋል። አሁንም ይቀጥላል። እንደዚህ አይነት የህይወት ታሪክና ተሞክሮ ካላችሁ ዶርቃ ሚዲያ ላይ ኤልሻዳይ ኦርቶዶክሳዊ ሚዲያ ላይ መታችሁ መመስከር ትችላላችሁ። ከታች በሚቀመጥላችሁ ስልክ ቁጥር ቴሌግራም፣ ኢሞ፣ ዋትስአፕ ሜሴጅ ቀጥታ መደወል ፕሮግራም ማስያዝ ትችላላችሁ። በማንኛውም ጊዜ ተገናኝተን መወያየት እንችላለን። ሌሎች ሰዎች በእኛ የህይወት ታሪክና ተሞክሮ ይማሩበታል፣ ብዙ ትምህርትን ያገኙበታል፣ ይጽናኑበታል እና ሁላችሁም ምስክርነት ካላችሁ ሼር እንድታደርጉን እንፈልጋለን። ሁላችሁም በያላችሁበት ሀገር ሰዓትና ዘመን አቆጣጠር የክርስቶስ ሰላምና ፍቅር ይብዛላችሁ። በድጋሚ በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ።